የወንድ አልመልስም እየሰራው ቀጥላለሁ ካለድ ውጪ። ሌሎች ደግሞ ቀስ ብለሽ ስሪ ያሉኝ ቀስ ብዬ አልሰራው አቁም ያለው ግን ቀስ ብዬ እመልሳለሁ በጥያቄያቸው መሰረት። ከዛ በተረፈ ቼክ አርግ፣ በዋትሳፓቸው እየገባ ቼክ ማድረግ ትችላለህ። አመሰግናለሁ እልሃለሁ። እህት ደግሞ እዚህ የሚቀበልልሽ ሰው ካለ ኢመራት ላይ ነገ ጠዋት እሰጥልሻለሁ። እኔ አላ ያግዝሽ። በተረፈ ቲነኛ አርጎቧ ስለ መጀመሪያ ስለወራችሁ ላውራ። ይቺ ጫማ ምናምን የምትለዋ ሴትዮ ልጅ ወደ ኢትዮጵያ የሚላክ እቃ ኦርደር የሚደረግ እቃ በአንቺ በኩል አለ መሰለኝ። እኔም አላስቀረውም፣ ግን ወደ ኢትዮጵያ ኦርደር የሚደረግ እቃ ሳጥን ምናምን አለ መሰለኝ። እሱን ነው የምታነሳች? ምን በእኔ ጋር ምንም ኦርደር የሚደረግ ነገር የለም። በእኔ እራሴ ሰብስቤ የምልከው ፓምፐርስ አለኝ። ራሴ ሰብስቤ ልብሶች ደግሞ እንደዚህ ማዳሞቻቸው ሲሰጧቸው ንጹህ የሆኑ ልብሶችን እሰበስብና ለሚረዱ እነዚህ ተፈናቃይ ምናምን ወዳሉበት ቦታ ልካለሁ እንጂ የሚሸጥም የሚገዛም ምንም የሚባል ልብስ የለም እኔ ጋ፣ ወይም ጫማ የለም። ያለችውም እንደዛ አይደለም። ሜሴጁ ላይ ግሩፕ ላይ እንደዛ እያለች የምታወራ ልጅ ስላለች ብዬ ነው። ይሄን ያክል እቃ ምትል ልጅ አለች። ለዛ ነው አዲ የተደረገች እንጂ ገንዘብ ስላላት አይደለም። እሷ መስላኝ ነው እቃ ፈልጋ ነው። እቃ አላት፣ ምን እንደሆነ ግን አላጣራሁም። እኔ ደግሞ ገንዘብ አለኝ ያለች ወይም ቪዛ ጀምሬያለሁ ያለች መስሎኝ ነው። እቃ አለኝ ነው። ሳጥን ነው። ታዲያ አንተ ቤት ነው የምትመጣው መብረቁ? ቁጥሩን ለመጨመር ጥረት ካልሆነ በቀር አላውቅም። ስንትዋ ካሊድ ዛሬ ነው ከሸበካ የመጣችው እና እሷ የወንድ ነው ያለው፣ ግን የእሷን ቃል ገብተሻል። ሌሎቻችሁ እሷ በጣም በእንትን ብላ ስለነበር ሰጣታለሁ። ሌሎቻችሁ ይኸውላችሁ ማላቃችሁም ያለቻችሁ ወኔ ጋር ደግሞ ያላችሁ አላችሁ። በምታውቃችሁ ነገር አስታውሰዋት። እሷ በምታውቃችሁ ነገር በዋትሳፕ ላይ ወሯቸዋት ወይስ ደግሞ በምን ጉዳይ ላይ የሆነ ምልክት አድርጋችሁ ሪከርድ አድርጉላት እንድታስታውሳችሁ። እኔ ምንም አይነት ምልክት አልቀበልም። መብረቁ ይኸውልህ ፕሮሰስ በጀመርንበት ፓስፖርት ኮፒ በተለዋወጥንበት ያስገባሽልኝ ብር ይሄን ያህል ነው ብላ የኔን ሪሲት ከታች ደግሞ የሚገባበትን አዲሱን አካውንት ቁጥር ሲያደርጉ እኔ ወደ ላይ ወጥቼ ሙሉ የተነጋገርነውን ቼክ አደርጋለሁ። ከዛ ልካለሁኝ። መምጣት የማይፈልጉት ስንለዋሉ በተደጋጋሚ የሚጠይቁት እኮ አላመጣም አልኩኝ። ብችል ኖሮ መልስላቸዋለሁ። እንደኛ መጣው ቁጭ አደረጋቸው ነበር። ስለዚህ ገንዘቡን እከፍላለሁ ያልሽው እስከ 6 ወር ነው ማለት እስከ 6 ወር የገንዘቡን ለመመለስ እስከ 6 ወር ለማምጣትም እስከ ጸባያቸው ሁኔታ እንደ ጸባያቸው ሁኔታ 6 ቀንም ሊሆን ይችላል። ጸባይ ነው የሚወስነው። ምንም ነገር በፍቅር ነው የምናደርገው። ነብሬኔ ክፉ ሰው አይደለሁም፣ ግን በግድ ክፉ አያርጉኝ በክፉ ንግግር። ሰው አውቆ የሰውን ነገር አያበላሽም በታሪክ ያውም ለምጠቀምበት ተጠቃሚ እኮ ነኝ። ልጆቹ መጥተው እዚህ ስፖንሰር ሲወስዳቸው እኔ ጥቅሜ እዚህ ጋር እኮ ነው። ሆን ተብሎ እንደተደረገ አድርጎ ይህን ሁሉ ትርምስ ማምጣት ጥቅም ነው። ለማንኛውም ጊዜህን አልወስድብህም። አንድ ስለ ሻንጣ የምትለውን አውቀሻታለን? ዋት ሻንጣ አላወቅኳትም። ጃጓር ስለ ሻንጣ የምትለውን አስገባልን። ስለእኔ ከሆነ የሚያወሩት እወርዳለሁ። እኔ ስለ ራሴ ልናገር አልመልስልሽም። ሰላም ጃጓር። ሙኒትዬ ይኸውልሽ አንድ ጥያቄ አለኝ ከይቅርታ ጋር። ኦኬ፣ አንዳንድ ሰዎች ወንዶች ሊመጡ ያሉት ጥያቄ አቅርበዋል። ምክንያቱም ዘግይቶ በነበረበት ጊዜ ሀሳባቸውን ቀይረው ወደ ዱባይ ከመምጣት ወደ ሌላ ሀገር ሄዱ፣ ወይንም ደግሞ ጉዞ
በሊቢያ አድርገው ለመምጣት መንገድ የጀመሩ ሰዎችም አሉና እና ገንዘቡ እንዲመለስልን እንፈልጋለን ያሉ ሰዎች አሉና ለዚህ ላይ ምን አስተያየት ትሰጭበታለሽ? አንቺ ምን ትያለሽ? ያናግሩኝ። ምንም የጀመርኩት ነገር ከሌለ ይመለስላቸዋል። ግን እኔ ጋር ፕሮሰስ ከጀመሩ ልጆች በሙሉ ኮንታክት ያደርጉኛል። አሁን እንትና የላከልኝ መብረቁ መጨረሻ ላይ የላከልኝ ልጅ፣ ሌላም አንድ ልጅ በሳውዲ ሄዳለ የእነሱ ተመላሽ የሚሆን ነው። በተረፈ ግን ሌሎቹን እያዩ ቼክ እያደረጉኝ እመልሳለሁ አስፈላጊ ከሆነ። ግን እስካሁን የመጣም ወንድ የለም፣ ያናገረኝም ወንድ የለም። አሁን አዲስ ዛሬ ነበር እንደውም ሜሴጁን ልከውልኝ እኛ ያው ሀሳባችን ስለቆየ ሌላ ሀሳባችን ቀይረን ወደዚህ ሄደ። ሼር አድርግልኝ እስኪ አካውንታቸውን ሼር አድርግልኝ፣ ዋትሳፓቸውን ሼር አድርግልኝ አንተን ያናገሩበትን እና ቼክ ላድርጋቸው። ጀመር አልመልስም ብያለሁ የወንድ ምክንያቱም አንዳቸውም ፕሮሰስ የሌላቸው የለም። ይኸውልህ ተሞክሮ የሆነ ሰዓት ላይ ተበላሽቶ የዘገየ ወይም ደግሞ የሆነ ነገር ጀምሬ ከዚህ ኮታ የሚባል ነገር አለ እዛ በመጠበቅ የዘገየ ካልሆነ በቀር ወንዶች ላይ ምንም አይነት ችግር የለም። ስለዚህ እንዲህ ያሉን ሰዎች ሼር አድርግልኝና ምንም ነገር ምሳሌ አንድ ጥያቄ ምን መሰለሽ፣ አሁን ለምሳሌ እነዚህ አልፈልግም ያሉት ሰዎች ለምሳሌ ብዙ ሰው ወደዚህ መምጣት ይፈልጋል። ለምሳሌ ሰው ይተካል። እሱን ነው የምልሽ። ሰው ስለሚተካ አልፈልግም ካሉ ካልፈለጉ ያው ምንም አስገድደውም ገንዘብ ስለማይሆንሽ እነዚህ ሰዎች ገና ካሁኑ አንፈልግም ካሉ እዚህ ከመጡ በኋላም ሌላ ችግር ስለሚፈጥሩብሽ እንደ ስሜት ጃጓርዬ ምንም የሚፈጥሩብኝ ችግር የለም። የሚፈጥሩብኝ ሳይሆን ካልሰሩ ኮንትራቱን ካልጨረሱ 2 ዓመት ካንስል ይደረጋሉ። አይውልህ ካንስል ይደረጉና ወደ ነበሩበት ይመለሳሉ። ግን እስካሁን እንዲህ አይነት ልጆችም ገጥመውኝ አያውቁም። ነገር ግን ፕሮሰስ ምንም ያልጀመርኩለት ሰው ከሆነ ሌላ ሰው በሱ ቦታ ይተካልና አለቀ። ያ ሰው የሚከፍለውን እሱ ይወስዳል። እኔ በዚህኛው ገንዘብ እዚህ ጋር ጨርስለታለሁ። ለዚህኛው የተጀመረ ነገር ካለ ደግሞ ግድ የለም ሙኒት አይጎዳኝም ካለ ቆርጬ መልስለታለሁ። ምንም ችግር የለም። ዛሬ ሁላችሁም እዚህ ጋር ግሩፕ የሰበሰብኳቸው 41 ልጆች ሲሆኑ የእሷን ጨምራ ነበረ ባለፈው ቤት ያደረግነው። በአጠቃላይ የ10 ሰዎች አይደለም 10 የዋትሳፕ ቁጥር ነው የላክሽልኝ እና አንድ ልጅ አሁን አንተ የጨመርካት አሁን የላኩላ 10 ልጅ አንድ ልጅ ጠዋት ይገባላትና እኔ ባለፈው ቃል የገባውላ 11 ሞላ ማለት ነው። የአካውንት ችግር ስላላት ነው እሷ 12ተኛ ደግሞ ካልድ ያልካት አሁን በቀደም የጠየቅኩ እሷ ነገ ያችኛዋ እህት ደግሞ ያው ተታርቀናል ይመጣል ነው እንደሞ አዎ ሌሎቻችሁ የቀራችሁ 40 ሰዎች አሁን አንዱ በዚህ ውስጥ የቀራችሁት የወንድ ናቸው። የወንድና ሳንታለኝ የምትለው ሞት እያለ እኔ ከማዳም ጋር ነው የወሰደችው እና ከማዳም ጋር ነው የወሰደችው። ይህን ብቻ ትመለስ ችግር የለውም። አንቺ ቴምር ነሽ? አዎ በየወሩ ይሻልሽ። አዲስ አይደለም አንቺ እስካሁንም በየወሩ ሰጠዎች። እኔ እኮ በየወሩ ሳይሆን በአንድ ነው የገባልሽ። በየወሩ እና ለምን አላችሁ? ከዚህ በፊት ተናአና ካልሹ ደግሞ ተዋዋለሁ። ምንም ችግር የለም። አላህ መቼም ሀቄን ታላለብኝ ግን ማፋልልሽ ሞላላዜ አንቺ ነሽ ያልሽው ሼን እንዳት አንቺ ነሽ ያልሽው አሁን እስካሁን 4 ጊዜ ሰማይና ምድር ብትጋጠም ታሪክ ቢመጣ አልሰጣትም። እሷ ወላሂ አፍ አይደለም ወይ ካለስ አልክም። ከዚህ በኋላ ምንም ችግር የለም። በራስሽ ፍቃድ ያዘዝሽ ይኖር ልኬ ባለፈው ወር አስገብቼ የሀቅ ገንዘቤን ነው የጠየኩሽ። እኔም አቸም አፋልኩሽ ነው እኔም እየሰጠውሽ ነው ያለው ታውቂያለሽ እኮ። አሁንም እኮ ሀቅ ገንዘቤን ነው እንጂ የጠየኩሽ የአንቺን ብር አይደለም የጠየኩሽ። ስለዚህ
መብረቁ ጨርሻለሁ። ቤት አጥቤ እኮ ነው ያገኘሁት። ቆይ አሁን አንቺ ለምንድን እንደዛ የምትሆኚው? አንቺ ለምን እዚህ የመጣችው ሽምግልና ነው አይደለም እንደ የመጣችው? አሁን ነው የመጣችው እንዴ? ወይ ስራ አታጡ፣ ወይ ደግሞ በስርዓት አትጠይቁ፣ ወይ ደግሞ መጀመሪያ አትጠነቀቁ። ይችን ልጅ ብር አስገብቼ ልኬልሃለሁ አላኩልህም? አንተም ለሀቅ ተናገር። ዝም ብሎ መስማት አይደለም። ከዚህ በፊት አናግረው ልኬልሃለሁ አላኩልህም? በየወሩ ነበር የሚገባላቸው እየላኩኝ ነው ብያለሁ አላልኩም? አንተም ተናገር። ሳምታይምስ 50 ምናምን ሺህ የሆነ ሰዓት ላይ የዛሬ ወር አካባቢ ራሱ ልከሽልኛል። የእሷ ነው ነው። ስለዚህ ንግግር አያውቁም። ወይ ለሽምግልና ቦታ ይሰጡ፣ ወይ ጠይቀው አይረዱ፣ ወይ ደግሞ መጀመሪያ ደግሞ ራሳቸው ላይ ሆኑ። አትናቆሩ እስኪ ቢያንስ። ነገሩን እኮ ራሳቸው ነው የሚያበላሹት እኮ። ጠይቁልኝ፣ አስጠይቁልኝ ብሎ መናገር ይችላሉ አይደለም እንዴ? እንደዚህ አይነት ነገር መናገር ግድ ነው። እሺ እኔ ላውራ። ሰላም፣ እንዴት አመሻችሁ? ያንቺም ከሞት ጉዳይ ጋር የተያያዘ ከሆነ ቆይ አንዴ፣ ሞት እያለ ክፋት ሻንጣ እያሉ ስለሆነ ይግባቡ እነሱ ያስታውቃል። መብረቁ እኔ ጨረስኩ። ቻርጅ ነው በዛኛው ሞባይል ያስወጣኝ። ስም ይቅርታ፣ ጨረስኩኝ። ቃል የገባውልህን አድርጌያለሁ። በዚህ 3 ቀን ውስጥ የቀሩትንም አርጌ ስጨርስ ከዚህ በኋላ ከ6 ወር በኋላ ነው የምንገናኘው፣ በሌላ ጉዳይ ካልሆነ። እሺ፣ ይቺ ሻንጣ የምትለዋን ሴትዮ ታስታውሻታለሽ? ሻንጣ የምትል ሻንጣ ኖሯት ነው እኔ ጋ ወይስ ሻንጣ ፈልጋ ነው? ምንድን ነው? የት አለች? አለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም እንዴት አመሻችሁ? ማማ የዚነትን ሻንጣ ነበር የምጠይቅሽ። እኔ ወላሂ በጉዳዩ ወደ ሽማግሌ ዙሮ ብሩን እንዲከፍል ተገድጃለሁ እና ፕሊስ የዚነትን ሻንጣ ስጭኝ። ዚነት እኔ ጋ በባለፈው ከአቡዳቢ የመጣችሁ ታስታውሻለሽ? መዲና ልጠይቅሽ፣ እኔም ጥያቄ ልጠይቅሽ። ሻንጣሽን የዚነትን ሻንጣ በጠቅላላኛ ጋ የነበረ ፖሊስ ጣቢያ ድረስ አምጥቼ ልሻለሁ። አላመጣሁልሽም? አምጥተሻለው። ቆይ ከዛ በኋላ በፖሊስ ከስራ ቦታዬ አስጠርተሽኝ ያንን ሻንጣ አስነስተሽኛል አላስነሳሽኝም? እነሱ እኮ ናቸው። ለምጠይቅሽ መልስ ኖ አሁን ሌላ ታሪክ አላወራም። መዲና ለምጠይቅሽ ጥያቄ መልስ ስጭኝና ከዛ በኋላ እኔ ምልሽን እልሻለሁ። አስነስተሽኛል በፖሊስ አላስነሳሽኝም? አንስተሻል። ኦኬ፣ እቤቴ ወስጄ ከ6 ወር በላይ ጠብቄሻለሁ። ከዛ በኋላ ደግሞ የእኔ ቤት እቃ ማጠራቀሚያ አይደለም። ስንት ህዝብ እየመጣ እንደሚሄድ ታውቂያለሽ። ቦታም የለኝም። ስለዚህ በየመንገዱ አየሻቸው እነዚህ ለምስኪን እቃ የሚቀመጥበት እዛ ወስጄ ሰጥቻለሁ። በስነ ስርዓት አይመለከተኝም። በስነ ስርዓት ያለሽበት ድረስ ጭኜ መጥቼ ፖሊስ ጣቢያ ፊት ለፊት ሳወርድልሽ ምንድን ነው ያደረግሽው? ቢሮ እስክደርስ ጠብቀሽኝ የሸርሽ የተንኮልሽ ልኬልሻለሁ። ኢቨን ዋትሳፕ ውስጥ ይላለ። እኔ እኮ በሸር ለመጣብኝ ሴጣንን እኮ አስደነግጠዋለሁ። ሴጣን ይደነቅብኛል። ከቢሮዬ አስጠርተሽኝ ፖሊሱ እንደዛ እንደ ውሻ እየጮኸ እንዴት እንደ ጮኸብኝ ታስታውሻልሽ? አንቺ እያልሽ እየሳቅሽ ከዛ ጋር አንስቼ በታክሲ በጣምታለሽ ሀቢብቲ ተዘጋጅተሽበት ነው አንስቼ ከዛ እቤት የወሰድኩ። ከዛም አልፎ ለ6 ወር የሚሆን ጠብቄያለሁ። እኔ አንቺ የቱ ይሁን የዚነት የቱ ይሁን የማይሁን ለማንም አላውቅም። ከዛ በኋላ ግን ጠያቂ የሌለው ንብረት ወዴት ነው የሚሰጠው? ፈላጊ አለ፣ ድሃ አለ፣ ምንድን ነው የተቸገረ አለ። ወስጄ ድሃ ለሚሰጥበት እነዛ ቦክሶች ውስጥ ከተትኩኝ። አለቀ ሀቢብቲ። እሺ ዚነት፣ እሺ ከረመዷን በፊት ዚነት በመዳሟ አላስጠየቀችሽም? እስከ ቢሮ ድረስ ሄዳችሁ የራሷን ገንዘብ 2 ሻንጣ። ዚነት በእኔ ስራ አልሄደችም። ረሳሽው? ዚነት በእኔ አይደለም ስራ ሄደችው፣ በሌላ ቢሮ ነው። ታስታውሻለሽ? አንቺ ነሽ እኮ ሸር ያረግሻት። ታዲያ ምን አገባኝ እኔ? ትመጣለች፣ ትሄደች፣ እዛ በክብር ስራ ገባች። ወረቀቷ መሰራቱን ቼክ አደረግኩኝ። አለቀ። እቃ እዛ ካላት ያንኑ ቢሮ የመጠየቅ መብት አላት። ሙኒትን አይደለም። ኦኬ
አንቺ ጋር ነው ጨርሻለሁ። እና ፈልገሽ አውጭላት። እኔ ጋ የነበረ ካለ በአንቺ የመጣ ይኸውልሽ፣ እኔ ጋ የነበረ ካለ በአንቺ የመጣ እዛ ቦክስ ውስጥ ገብቷል። ግን ቢሮ ስታ የሄደችው እቃ ካለ ሄዳት መጠየቅ ትችላለች። ቢሮ አይደለም አንቺ ጋማ መሆኑን ቮይስ ተመላልሳ እኔ ጋ ከሆነ እዛ ቦክስ ውስጥ ገብቷል። ታዲያ እሷን ለምን የለም አልሻት ስጠይቅሽ በሰዓቱ? ቦክሱ እኮ እኔ ቤት አይደለም ያለው ሻራ ላይ ነው ያለው። ሀቢብቲ ገና 2 ወር 3 ወር ሳይሆናት የሰው ሀቅ ታዲያ የኔ ቤት የአንቺ እቃ ማጠራቀሚያ ነው እንዴ? እዛ ድረስ አመጣልሽ በፖሊስ አይደለ እንዴ ያስነሳሽኝ? ተይ እንጂ እቃው ተጥሏል ተባለ አይደለ? አሁን እኮ ክርክር አልተጣለም። ይሄ የእርዳታ የሚሰጥበት ቦክስ የለም። ልብስ ነው እኔ ውስጡ ምን እንዳለ አላውቅም። ጃጓር ከቤቴ ስትወጣ እሷ ፖሊስ ጣቢያ ነበረች እንዳለ ሻንጣዎቿን ወስጄ በር ላይ ያረኩኝና ሜሴጅ ላኩላት። እቃሽ በር ላይ ያለ ከአንዲት ልጅ ጋር ዚነት ከምትላት ጋር ስለሆነ የመጣችው ማአት እቃ ነው። ከ5 ከ6 ሻንጣ በላይ ወስጄ ፖሊስ ጣቢያ በር ላይ ያረኩላት። እቤቴ ማይሚን ሶሪ ቅርታ ከኡመልጎይን አጅማን የመኪና ቁልፍ እዛ ላይ አጅማን ቢሮ ከገባው በኋላ ፖሊሱ እንዴት ሊጮህ እንደሚጮህ ልነግርህ አልችልም። እንደዛ እያበደ አሁኑኑ መተሽ እንድታነሽ አሁን መጥቼ ላንሳው፣ አሁን ላንሳው። አዎ ከህግ ማን ይተላለፋል? ሄድኩኝ እህትህ አነሳው። ስራ የግድ መመለስ ስለነበረብኝ ራሱ በታክሲ ነው ቤት የላኩት። በማውቀው ታክሲ ቤት ላኩኝ። እኔ ወደ ስራ የገባው ጠበቅኩ። 1 ወር 2 ወር 3 ወር ምንም ነገር የለም። ወሰድኩኝና አስገባሁት እዛ ቦክስ ውስጥ። አለቀ። ምንድነው ችግሩ? አሁን ቦክስ ውስጥ ቢኬድ አይገኝም። 6 ወር በኋላ ከሆነ ልብስ ከሆነ የልብስ ችግር ከሆነ በጣም ርካሽ ነው። ልብስ ነው አይደለም፣ ሌላ እቃ አለበት ውስጡ የተረተበ ነው ወንድሜ። የሀገር ልትገባ እኮ እኔ ነይ እንሂድ ብያት ኮንትራቷን ጨርሳ ያኔ ትንሽ 2 ወር 3 ወር ሲቀራት የሀገሬ ወደ የሚሄድ ሻንጣ ነው። ያን ደግሞ በዋሳብ አውርተዋል። ሎኬሽን ልካላት አለኝ፣ ከመዳሟ ጋር አውርታለኝ። ያወሩትን የሁለታቸው ቮይስ አለኝ። አዎ ቢሮ እቃት እያለው ላለችው ቢሮ እቃትቼ ሄጃለሁ ስትል ያለውበትን ቢሮ እንደገናም እሷ የሄደችበትን ቢሮ ሎኬሽን ልከናል። ነይና ፈልጊ ካለሽ ውሰጂ። አለቀ። ሄደች፣ አላገኘችም። እኔም ጋር መታናገረችኝ፣ አላገኘችም። ማናታ አሁን እኮ አንቺ አልሽ ከኔ እቃ ጋር ነበር አልሽ አደለ? ያ ከሆነ ደግሞ ሳመጣልሽ የመለሽው እቃ ማለት ነው አደለ? ስለዚህ ቦክስ ውስጥ ገብቷል። ሲጀመር ይሄ ለበጎ አድራጎት ነው የሚሆነው። ሲጀመር ይሄ እኮ አያጣላም እኮ። አሁን ይሄ የተቸገረ ሰው ጸድቂበታለሽ። አሁን አንድ ጥያቄ እንትኖች አሁን ከዚህ ለአንቺ ጥያቄ የሚያቀርቡ ሰዎች በጣም ብዙ ሰዎች አሉና ለእያንዳንዱ 2 ደቂቃ እየሰጠሻቸው አልሰጥም። የኔ ወንድም ይቅርታ፣ ዋትሳፕ አለኝ ማለት ቢያወሩሽ አትፈልጊም? ፈቃደኛ አይደለሁም። የጀመሩት ከኔ ጋር በዋትሳፕ ነው። በዋትሳፕ ይጨርሱ። እነዚህ ሀቅ ያላቸው የዘገየባቸው ሌላ ምልሽ ብዙ ሰዎች አሁን ጥያቄ ያለን የሚሉ ሰዎች አሉና ቤቴን ስከፍት መጥተው ይጠይቁኝ። ቤቴን መጥተው ሲጠይቁኝ በስነስርዓት የሚጠይቁኝም በስነስርዓት አስተናግዳለሁ። 2 ደቂቃ ስጫቸውና የለኝም ወንድሜ ይቅርታ። ይሄንንም በማክበር ረሳኸው ጃጓር ነው። ልንገርህ አንድ ነገር። ኦኬ ከ2 ከ3 ቀን በፊት ምንድን ነው ያልኩት? የ11 ልጆችን አስገብቼ በ3 ቀን ውስጥ መጥቼ እናገራለሁ፣ የቀሩትን በዚህን ያህል ጊዜ አስገባለሁ ብያለሁ። እኔ በተለምዶ እዚህ ቤት ውስጥ እርዳታ ወይም ጥያቄ እንደዚህ አይነት ነገር ክስ ሲኖርብኝ ነው እንጂ የምመጣው ቁጭ ብዬ ጥያቄ የመለስኩበት ጊዜ የለም። ለምሳሌ ስለ ቪዛም ሆነ ስለሌላ ነገር ስለሆነ 2 ደቂቃ የህዝብ ጥያቄ እንግዲህ ያው አንቺም ያለሽው ከእነሱ ጋር ነው አይደለም ስራ የምትሰሪው። ስለዚህ ጥያቄያቸውን 2 ነገር ምን አይነት ጥያቄ ነው ያላቸው? እንግዲህ የተለያዩ ሰዎች አሉ ጥያቄ መጠየቅ እንፈልጋለን እያሉ ያሉታል። ባለሁበት በተለመደው በቤቴ እና በዋትሳፕ ሊጠይቁኝ ይችላሉ። ወይም ደግሞ ለየት ያለ የቪዛ ጥያቄ ያለኝ የሌላ ነገር ጥያቄ ያለኝ የሚል ሰው ምናልባት እቀበላለሁ። ግን እንዲያርገሽኝ ለሚል ሰው ጊዜ የለኝም። ይቺ ልጅ አሁን እንኳን መታ እዚህ ጋር የተናገረችው የዛሬ የአመት ከምናምን ኬዝ የራሷ ስንት ታሪክ የፈጠረች ስንት ስትል የነበረች አሁን ከሳሽ ሆና መጣች። ደግሞ እዚህ ጋር ቤቴን ታውቀዋለች፣ ስልክ ቁጥሬን ታውቀዋለች፣ ቢሮዬን ታውቃለች።
የሚፈልጉት የሰውን ስም ማራከስ፣ የሰውን ስም መጣል። ምክንያቱም ሁሉም ጭንቅላቱ ልክ አለው የሚረዳበት። ስለዚህ የሰውን ስም ለማጣጣል የሚደረግ ጥረት ነው። የሚፈልገኝ በቢሮ ያለው በቤት ያለሁኝ መቶ ማናገር ይችላል። ዋትሳፕም ክፍት ነው የ4 ሰዓት። እሺ እንደዚህ ላውራ። ሰላም ብያለሁ መጀመሪያ የማርያም ከዛ ትቀጥያለች። ትልቅ ችግር ያለብሽ ይመስለኛል። እናዳምጥሻለን። አይ ችግር የለውም። እሺ ባለፈው 12 ሆነዋል። በነገራችን ላይ ነገ ከምታስገባላት ከሙካድል ጋር 12 የሚሆኑት እኔ የሰበሰብኳችሁ 7 ሰዎችን አላቃቸውም ብላለች። ምክንያቷ ደግሞ እንትን የላችሁም፣ ቅሬታ አካል የላችሁም። የላኩላትን ዋትሳፕ ገብታ ቼክ ስታደርገው ምንም አይነት ሜሴጅ አልተጻጻፋችሁም፣ ምንም አይነት መልዕክት የለም፣ ምንም አይነት የተቀመጠ ነገር ስላጣች ማለት ነው። ምክንያቱም እንደሆነ አላውቅም። 7 ሰዎች አላቃችሁም ያለችው በምን ምክንያት እንደሆነ እናንተ ራሳችሁን ጠይቁ። ምናልባት በሌላ ሰው ነው፣ በወንድማችሁ ተወክላችሁ ነው የመጣችሁት፣ በእህታችሁ ተወክላችሁ ነው የመጣችሁት። የጨረሰችው ከሌላ ሰው ጋር ሆኖ ይሄ ቁጥር አዲስ ሆኖባት ነው። እንደዛ ራሳችሁን ጠይቁና እኔ በውስጥ ቼክ አድርጌ እልክላታለሁ፣ ቁጥሩን ማለት ነው፣ የዋትሳፕ ቁጥሩ። ምናልባት የወንድሜን ጉዳይ ይዤ የኔ ቁጥር ከሆነ የሰጠሁት እሷ የምታስታውሰው የተጻጻፋችሁበትን በማየት ነው። ቁጥሩን ሴት ስታደርገው ምንም አይነት ሜሴጅ የለም። ለዚህ ለማስታወስ ሳይሆን መብሬ አንተ የላከው ላይ ይኸውልህ ስገባ አሁን አንተ የላከው አንዱ ቁጥር ላይ እንዲጠቅስ አደርገው ዳይሬክት የሚወስደኝ ዋትሳፕ ሜሴጅ ላይ ነው። ስለዚህ በፊት የተጻጻፍነው ነገር ካለ ካምል ያወጣዋል፣ ሙሉውን ያወጣዋል እና ቼክ ማድረግ ይቻላል። ዳይሬክት መጥተው ያናግሩኝ፣ በዋትሳፕ ያናግሩኝ፣ በራሴ ዋትሳፕ ያናግሩኝ። በዛ ላይ ደግሞ በጣም 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 የማመሰግንህ አንተን፣ ስራዬን አቃለህልኛል። ተበታት ነው ስለነበረ እነዚህ ልጆች ሰብሰብ አድርገህልኛል መብሬ። ሲሪየስ ሰብሰብ ስላሉ አሁን ለመክፈልም ለማስተካከልም ለምኖም አያስቸግርም። በዚህ አመሰግናለሁ። የማርያም አንቺ ፕሮሰስ አለሽ እኔ ጋ አለኝ። 5 ወር በፊት አለኝ። እኔና ጓደኛ ነው አንድ ላይ ከፈለው ማለት ነው። ኦኬ የወንዶች ማለት ነው። እና የወንዶች ከሆነ ፕሮሰስ ላይ ነው፣ ጠብቂ። በዋትሳፕ ነኝ እና እኔ ነኝ የማርያም በይኝ። እሺ ብዬሻለሁ፣ ግን አሁን አላልሽኝም። ሞባይል ኢቨን ዝግ ነው። አንቺም እዚህ ጋር ነሽ ያለሽው። ይሄኔ ጠዋት ነው ያልሽው፣ ትላንት ነው ያልሽው። ከአንቺ በኋላ 77 ሜሴጅ ገብቷል። አሁን ግን ሞባይል እጄ ላይ ነው። ብትልኪ እኔ ነኝ የማርያም 5 ወር ዘገየ ያልኩሽ ብትይ ከታች ደረድርልሻለሁ። ሰበቡ ምን ደረጃ እንዳለም ነግርሻለሁ። እዚህ ጋር ስለመጣሽ አይደለም ግን ፕሮሰስ ስላለሽ። እሺ እሺ። ለጓደኛ መልሽላት ማለት ነው። እናቴ ህይወት ስለራስሽ አውሪ። ጓደኛሽም በራሷ ዋትሳፕ ትምጣ። እሺ ጠይቃ መልሽልኝ። ኦኬ ያ አንድ ተምረን አወቋታ። እሺ ሌላ አንድ አለች 160 ሺህ የሴቶች የእህቷ በሌላ ቁጥር ስላናገረች ነው ያላወቅሻት፣ በአዲስ ቁጥር። ለዛ ነው በራሳችሁ አካውንት ይምጡ ብለው። ያ እንደሰማችሁት በራሳችሁ በአንተን በኩል እኮ ባይመጣ መብሬ እኔ አስታውሳቸዋለሁ። አሁን አንተ አንድ ቦታ ሰበሰብክልኝ እንጂ እኮ ዞሮ ዞሮ ስማቸውን እከሌ ከሌ ብለው ፓስፖርት ኮፒ ሲልኩልኝ አውቃቸዋለሁ። እዚህ የምንም ያልተጀመረላቸውን ልጆች እየመለሱ የሴቶቹ ሲጀምር ኮምፕሊትሊ የሚመለስ ነው ሙሉ በሙሉ። የወንዶቹን ነው። እሱን ያልጀመርኩት ነገር ካለና ጃጓር እንዳለው እንዲህ ብለናል የሚል ሰው ካለ ደግሞ ይምጣና ያናግረኝ። ምንም ችግር የለም። እሺ ሌላ ማን አለ እዚሁ ገስት ላይ ያለ ብቻ? እሺ ሌላ ጥሪ ታቀርባለህ? ሰላም ናችሁ? እንዴት ናችሁ? አለሁ። ሰላም ሁኔት ሁላችሁንም ሰላም ብያለሁ። ቁጥሬን አስቀምጬልሽ ነበር፣ ኮንታክት አላረግሽኝም። እኔ ጋርም የተወሰኑ ልጆች አሉ እዚህ ያልመጡ በውስጥ ያዋሩ ልጆች አሉ። አንድ ኬንያ የምትኖር ልጅ ካስታወሻት፣ አንድ 3 ልጆች 4 የምትኖር ልጅ ወደዚህ ለመምጣት ኦኬ፣ በዋትሳፕ ትምጣ። አልመለስሽላትም? ጊዜ ሲኖረኝ እመልሳለሁ። እየመለስኩኝ ነው ለሁሉም ሰው።
ታናግረኝ። ኦኬ እኔ ብልክልሽስ መረጃዎቹ? አይ ራሷ ታናግረኝ ትላክልኝ። አንቺ ዋትሳፕ ቁጥር ያለሽ አግኝተሻል? ባዮ ላይ አለ። ኦኬ ጥሩ እልክልሻለሁ። እኔ ለምን መሰለሽ እኔም ጠይቅሽ ጀስት ጥያቄ ካለሽ ጠይቅኝ ስላልሽ እዚህ ከሌ 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 ከምልሽ በውስጥ ልላክልሽ ብዬ ነው። ኦኬ ባዮ ላይ ቁጥር ያለ ከኬንያ ወደ ኢሜራት መምጣት የምትፈልግ ካለች በዛ ጋር ፕሮሰስ ጀምራም ከሆነ በዛ ጋር ቁጥሩን ወስደሽ ዋትሳፕዋን ነው እሺ፣ እኔ ጋር ፕሮሰስ ያደረገችበትን ዋትሳፕ ሼር ታደረጊልኛለሽ። ያን ሰዓት እኔ ስገባ የተነጋገርነው የተለዋወጥነው ምንም አይነት ነገር ካለ አገኘዋለሁ ዳይሬክት። አዎ አይ የድምፅ ሪከርድ እሷ ጋር መብረቁ ጋር ያለውን ጃጓር ጋር መላክ ይቻላል። ጃጓር ጋር ያለውን አንቺ ጋር መላክ ይቻላል። ያ ምንም ችግር የለው። እኔ ድምፅ ሪከርድ አንቺ ስለላክሽልኝ ያንን ነገር አክሴፕት አላደርገውም። ዋትሳፕን ግን ስትልኪልኝ እኔ ጋር ስለሚኖር ሁሉ ነገር አገኘዋለሁ። አጋጣሚ ኦኬ የዋትሳፕ ቁጥር እስከቀየሩ ያ ችግሯ ነው፣ የኔ ችግር አይደለም። ለእኔ መረጃዬ አትሊስት ብትቀይረው ኢቨን ብትቀይረው ቴምር ቁጥሩ አለ አይደል? ስቲል ቁጥሩ አላት። ቁጥሩን ስትልኪልኝ በፊት የምትጠቀምበትን ዋትሳፕ እኔ ጋር ስከፍተው የእሷ ዲሌት ቢሆን ቢጠፋ ምን ቢል እኔ ጋር ያሉት ሜሴጆች እንዳሉ ናቸው። ኦኬ ኤኒዌይስ እስኪ ያው መረጃው ኢትዮጵያ አንቺ የምትጠቀሚውን ባንክ ታውቂዋለሽ? ተደጋጋሚ ልጆች ብር የሚያስገቡበት በዛ የገባ ከሆነ በሱም ያው ቁጥራቸው ባይወጣ በምንም ነገር አልሄድም ቴምር፣ በምንም ነገር አልሄድም። መብረቁ እንደላከልኝ ስንጠቀምበት እኔና እሷ ስንነጋገርበት የነበረ ዋትሳፑ አልኩሽ ቢጠፋባት እንኳን ቁጥሩን ብትልክልኝ እኔ ጋር አይጠፋም። ገብቼ ከዛ ጋር አወጣዋለሁ። ከዛ በተረፈ ደግሞ በሰው ከሚመጡት ይልቅ በራሳቸው የሚመጡትን አስተናግዳለሁ። በመብረቁም ቢመጡ ከዚህ በኋላ በጃጓርም በአንቺም በማንም ከሚመጡት ይልቅ ራሳቸው እያናገሩኝ ያሉትን አስተናግዳለሁ ቅድሚያ። ኦልሬዲ መጥተው ኦልሬዲ እኛም እዚህ ጋር ስናናግር ስለሰሙ አንቺ ጋር አንቺ በቃ እኔ ከዚህ በኋላ ኦኬ እሺ፣ በማንም ሰው የሚመጣ አልቀበልም። በራሳቸው ብለሻል። ከመጀመሪያው ከዚህ በኋላ ነው። ከአሁን በፊት አለቀ እኮ የሰጠሁት ቃል ለዛሬ ነው። ለዛሬም አይደለም ለነገ ነው ቀጠሯችን። ኦኬ እኔ ባለፈው አናግሬሻለሁ። ቀድመው ስለመጡ የት ነው ያናገርሽኝ? እዚህ ሳላናገርኩሽም ስልክ ቁጥርሽን ስጭኝ አልኩሽ እኮ ከሌ አሉ ከምልሽ እነዚህ ልጆች ወደ እኔ መጥተዋል ብዬ በውስጥ ልልክልሽ ስለፈለግኩኝ ነው። አዎ ቁጥሬን ስለሚያውቁት እኔው ጋር ይምጡ እያልኩሽ እኮ ነው ቴምር። አይ ካልሽ ደግሞ ዋትሳፔ ባዮ ላይ አለ፣ ውሰጅና ድምፄን ወይም የነሱን ድምፅ ወይም ሪሲት አይደለም የምፈልገው ዋትሳፕ የተነጋገርንበትን ሼር አድርጊልኝ። በዛ አረጋግጥና እዛ ላይ ያለውን ኢቨን ሪሲቶቹን ትራንዛክሽን ቼክ አድርጌ ነው የምመልሰው። እኔ ስቲውፒድ አይደለሁም። እነሱን እየተለዋወጥናቸው ማለት እየተላከልኝ ወይኔ የላኩት ነገር ካለ ቼክ አድርጌ ነው የምመልሰው። እንደዚሁ አይደለም እና ባትቸገሪ ጥሩ ነው። መቸገር አይደለም፣ እየተቸገርኩ አይደለም። ኦልሬዲ ገብቻለሁ፣ ጥያቄ ጠይቄሻለሁ። እነንትና ቤት ለታዴም ቢሆን እልክለታለሁ። ማን ነው ይሄ ታሜ? ለታሜም ቢሆን እልክለታለሁ። እኔ አንቺ ጋር ጭቅጭቅ አልፈልግም። የጉዳዩ ባለቤት በሰላም ነው፣ የተለያየ ነው። አዎ የጉዳዩ አሁንም እኮ በሰላም ነው የማናገርሽ። የጉዳዩ ባለቤት ልላክልሽ። ጥያቄ ካለሽ ይኸውልሽ፣ ስሚኝማ፣ ጥያቄ ካለሽ ሳራ ራሱ እኔንም ሙኒትም እህትሽ ናት መጠየቅ ትችያለሽ በውስጥ ብሎኛል። እኔ በሪስፔክት ነው እየሰጠሁሽ እኮ ነው። እኔም እኔ ጋር የመጡ ሰዎች አሉ በውስጥ የማይመልስልሽ ባለ ጉዳዩ እኔ ነኝ። እኔ አንደሬጅ አይደለሁም። እዚህ ጋር የ46 ዓመት ሴትዮ ነኝ እዚህ ጋር የማናግርሽ። አንቺ ግን ለምንድን ነው በስርዓት ሲያወሩሽ አግሬሲቭ ሆነሽ የምታወሩ? በጣም በስርዓት ነው የማናግርሽ። የምትናገሪውን ንግግር ከሌ ጋር ክልካለሁ ከሌ ጋር ልካለሁ። እኔ ህፃን ልጅ ነኝ እንዴ ልታስፈራሪኝ ነው ወይስ ምን? ማንም ኖ ጓደኞች ማንንም ሳከብር ነው ቦታ ሰጥቼ የማናግረው። እዩልሽ የኔ ቆንጆ እዩልሽ፣ እኔ በስነስርዓት ነው እያናገርኩሻለሁ። ኦኬ ሶሪ ተባብለናል። አንቺ ግን አወራርሽ ሰዎችን የሆነ ስሜት ውስጥ አስገብተሽ እኔ አሮ ነው ምን አይነት ስሜት አሁን የትኛው ንግግር ወደ ምን አይነት ስሜት ወሰደሽ? ምን ተናገርኩኝ? ስልክሽን አስቀምጠሽ በክብር እኔ እንደ እህት በውስጥ ልልክልሽ ፈልጌ ነው
ነው። እዚህ ከሌ ያክል ብር አለብሽ ልልሽ ፈልጌ አይደለም። አንቺ ደግሞ አነጋገርሽ ብትይም ምንም አይመስለኝም። ለምንድን ነው ብሩን ከተቀበልሽ በኋላ አውሬ የምትሆኘው አንቺ? ሰው ሲያናግርሽ አብረሽኝ ነበርሽ፣ አብረን አውሬ እየሆነ ያለ ነው። ትርፍ በስነ ስርዓት ንግግር አትናገሪ። አይደለም እኔ በስነ ስርዓት እያናገርኩሽ ነው። ግን ሰው በስርዓት ሲያናግርሽ የፈራሽ እንዳይመስልሽ። ምን ሰው የፈራሽ እንዳይመስልሽ። እኔ ሪስፔክት አድርጌ ቁጥርሽን ስጪ፣ በውስጥ ልላክልሽ መረጃዎች አሉ። ሶፊ ሀቢብቲ፣ እኔና አንቺ የሚያፈራራንም ሪስፔክትም የሚያስደራርገን ምንም ነገር የለም በመሀላችን። በጉዳይ ውስጥ ዘው ብለሽ የገባሽው አንቺ ነሽ። አንቺን አክሴፕት ማድረግና አለማድረግ መብቴ ነው። አዳምጪኝ። እዚህ ጋር አንድ ሰው ሲጠይቀኝ በስርዓት የሚያናግረኝን ሰው አናግራለሁ። እንዳንቺ የሚለኝን ግን አልሰማም። እኔ በስርዓት ነው ያናገርኩሽ። በስርዓት ነው ያናገርኩሽ። አሁን እኮ ነገርኩሽ። ባለጉዳዮቹ መጥተው ያናግሩኝ አልኩሽ። ችግር አለው ወይ? ባለጉዳዮቹ ደግሞ አልመለስላቸውም። ሲመቸኝ አልመለስላቸውም። መልሳ ግን አንቺ ቢዝነስሽን ቆይ ማኔ በጣም ይገርምሽ። ቆይ አንድ ነገር ቢዝነስሽ ቀጣይ ቢዝነስ ነው አይደል? አሁን በአየር ላይ በዚህ ጉዳይ ታቆሚ ሆኖ እንደምትፈልግ ኖ እንደዚህ እያደረግሽ እንዴት ነው? ይሄ እኮ ቢዝነስሽን እኮ ሰው ራሱ ወደ አንቺ እንዳይመጣ እያደረግሽ እየሰራሁ እኮ ነው ሀቢብቲ። ኖ እየሰራሽ ነው፣ ግን ወደፊት ኖ እንደዚህ አይነት ነገር መቆም አለበት። ከትላንት ወዲያ የሰራኋቸው ጊዜዎች አሉ። ለምሳሌ አንቺ ኔጌቲቭ ሳይዱን ብቻ ስለምታይ እንዲህ ያለሽ፣ ሌላው ግን ኔጌቲቭ ሆንም ፖዚቲቭ ሆንም የሚያይ አንድ አማርኛ እናንተ እኮ እኔ አሁን አንቺ ያልገባሽ አንድ አማርኛ ምን እንደሆነ ልንገርሽ። ቴምር እኔ የተናገርኩት ንግግር ያልገባሽ ነገር አለ። ስራ ጀምሬ መጨረስ አልቻልኩም አልኩ እንጂ ብራችሁ ጠፋ አላልኩም። እኔ ወይም ብራቸውን በልቼ አልጠፋውም። እናንተ ይሄንን ለማስመሰል ሞከራችሁ እንጂ እኔ አለሁኝ። ባልኩትም ቀን ያልኩትን ያህል አስገብቻለሁ። አሁንም እቀጥላለሁ። ሀቃቸውንና ያለውን ነገር እያየሁ መልሳለሁ። አንቺ እዚህ ጋር ፑሽ ስላደረግሽ መተሽ እከሌ ስላልሽ ምንም ለውጥ የለውም። ሰው ሲያናግርሽ ጃማር ቢል ታሜ ቢል ሳሪ ብትል ማንም ብትል ባለጉዳዩ እኔ ነኝ። ያ ባለጉዳዩ እኔና ልጆቹ ብቻ ነን፣ ልጅቷ ብቻ። ኦኬ አሁን እኮ ባለጉዳዮቹ ችግራቸው ምንም እኮ የለውም። ባለ ጉዳዮች እኮ ወደ ሚዲያ የወጡት አንቺ ጋር መፍታት አንቺ አዝነሽ ነው። ቴምር ካዘንሽሽ እስኪቻቸው በቃ አንቺ የበላሽውን ለምንድን ነው አንቺ የበላሽውን አንቺ እየገነችበት እኔ ለምንድን ነው የምሰጣቸው? እኔ በልቻለሁ እንዴ አንቺ እንጃ የምከፍለው? እኔ ተከፍሎኛል። እኔ ራሴ ከተጠቀምኩ ነው እንጂ የምከፍላቸው እንዴ ነው ያንቺን ዕዳ የምከፍለው? ስለዚህ ዝም በይና እኔ የተከፈለኝ ሴትዮ በስርዓቱ ልመልስላቸው። ኦኬ አንቺ ማላናገርሻቸው ሰዎች እኔ ጋር የመጡ አሉ። ልላክልሽ በውስጥ ማለት ስለዚህ አልኩሽ እኮ ዋትሳፓቸውን ዋትሳፕ ሼር አድርጊልኝ ስልሽ እኮ ዋትሳፓቸው ከጠፋልሽ ዋትሳፓቸው ከጠፋ ቁጥራቸው ግን አለ። ቁጥራቸው አልጠፋም። ቁጥራቸውን ይላኩልኝ፣ እኔ ጋር ሴቭ አድርጌ አየዋለሁ። በዚህ ስልሽ በዚህ ጋር ትመጫለሽ፣ በዚህ ስልሽ በዚህ ጋር ትመጫለሽ። ምን እንድልሽ ትፈልጊያለሽ? አነጋገርሽ በጣም ሁሌ እንዲህ ነው የምናገረው። አግሬሲቭ ስለሆንሽ ነው አነጋገርሽ በጣም እኔ አሮን ነው ዋይ ልጆቹም የሚሉት አንዴ ዶክተር ዳን አንዴ ወንድሜ አንዴ እንትን ተምር የሆነ ቁም ነገር ላይ እየወደቅሽ አይደለም እኮ አሁን የተጠየቅሽው ኖ ዝናት ላይ እኔ አይደለም። አይ እኔ በስነ ስርዓት ነው ያናገርኳት። ያለችሽ እኮ አሁን ባታውቀውን ቁጥር እንዴት ብላ ነው የምታናግረው? የመጀመሪያ ቁጥሩን ከቀየረች መጀመሪያ ዋትስአፕ የከፈተችውን ቁጥር ትላክ። ሳረገው እኔ ጋ የልጅቷ ታሪክ ይወጣል ማለት አብረን የተነጋገርናቸው ስለሚኖሩ እኔ አልቸገርም። አንቺ ራስሽ ሼር ማድረግ ፈልገሽ ከሆነ እኮ ሼር አድርጊልኝ፣ ምንም ችግር የለም። ለምን እንደምታከብጁን የምናገረውን ነገር አላውቅም እኔ አይደለም። አሁን ትክክለኛ መልስ ነው የመለስሽው። በቃ ይሄ ትክክለኛ ነው። ሌላ ሰው ከሷ ጋር ቁም ነገር የሌለ ሰው ሌላ ሰው በሌላ መንገድ መጥቶ የሌለበትን ብር ሲስተም ቦምብ በምን ይታወቃል? በቁጥር የድሮ ቁጥሩን ብጠፋም ቁጥሯን የምታውቀውን ቁጥር ትላክ። ከዛም በኋላ እኔ ጋ ያለው ፋይል ይወጣል አለች አይደል? እና ውሸትን መናገር ሀራም ነው። እኔ ውሸት አልተናገርኩም ወንድሜ። አይደለም ቴምር አንድ ነገር ራሷ
ውስጥ አናግሪኝም ስላለች የልጆቹን እኮ ባዮ ላይ አለ ቁጥሬ ባዮ ላይ አለ። ዋትሳፓቸውን ሼር ብታደርጊ እሱ እንደላከው እየገባሁኝ እኔ ገና ቁጥሩ ሲመጣልኝ ስነካው ዋትሳፕ ውስጥ ነው የሚያስገባኝ። ስለዚህ ቼክ አደርጋለሁ ምን ነበር ምን አለ ምን የለም። ይሄንን ቼክ አድርጌ የተጀመረ ነገር ካለ ቆርጬ ምንም ካልተጀመረ ሙሉውን ወይም ደግሞ መቀጠል ያለብኝ ወንዶች ከሆነ ደግሞ እቀጥላለሁ ብዬ እነጋገራለሁ። ግን እናንተ ልክ ልጆቹ ኡኡ ብለው እንደመጡ ድረሱልን እንዴ የሌለ ነገር አስመስላችሁት ከነገሩ ውጭ እንደሆነ አታደርጉ። ምን መሰላችሁ? ይኸውልሽ ሙኒት ምን መሰለሽ፣ አሁን እኔ ቅድም ያልኩት ነገር ለዛ ነው። አሁን በሰው የመጡበት ምክንያት መልስ ለያን ጥያቄ አለን ለሚሉት ሰዎች ጥያቄውን ብትመልሽላቸው ሰው ሲመጣ አልቀበልም ቀጥታ መምጣት ትችላላችሁ ብለሽ መመለስ ትችላለሽ። እንደ ተምር ለምሳሌ ግን አሁን ብዙ ጥያቄ ያላቸው ሰዎች አሉ ከታች የሚሉት እና ሁለት ደቂቃ እየሰጠሻቸው የሚፈልጉ ሰዎች እየገቡ አንቺን መጠየቅ የሚፈልጉትን በስነ ስርዓቱ ቢጠይቁ በሰው እኔ ራሳችሁ መምጣት ትችላላችሁ ብለሽ መመለስ ትችላለሽ። አየሽ አሁን እንግዲህ ሳትመልሽ እዚህ ጋር ያላችሁ ልንገራ እንደዛ ከሆነ ልንገራቸው። እዚህ ጋር ያላችሁ እኔ ጋር ፕሮሰስ ያላችሁ ልጆች ጠዋት በዋትሳፕ አናግሩኝ እመልሳለሁ። በዚህ ዋትሳፕ ፕሮሰስ የጀመራችሁ ልጆች በዚህ ዋትሳፕ በፊት ከኔ ጋር ስታወሩበት በነበረው አናግሩኝ እመልሳለሁ። አለቀ። ይኸው እሺ ይኸውልሽ ሞኒታ ጃጓር አንዴ እኔ በቅንነት ካየሹ አንቺ ሰው ሪስፔክት አድርጎሽ እዚህ ጋር ከሌ ያሉ እኔ ይህንንም ራሱ እንድናገር ያደረግሽኝ ራስሽ ነች። ይሄ አለ ምናምን እያልኩ እዚህ ጋር አንቺ ጋር ከምንለፋልፍ ባለፈ እዛ ሶሪ ስለተባባል ጀስት በውስጥ ልላክልሽ ብዬ ነው። ገብቶሻል አይደል? ነገሩ ቀለል በዋትሳፕ ላኪልኝ። ቴምር ይኸውልሽ መብረቁ አስተናግድም በራሳችን ቋልሽ አሁን ደግሞ እዚህ በራሳችን ቋል አስተናግድም ላይ በራሳችን የምፈልገውም ነገር እውነቱን እኮ ነው የምነግርሽ። እኔ ቅድሚያ የምሰጠው እሱ ከላከልኝ ልጆች እኮ 4 ልጆች ነው የላኩላቸው ነው አይደለም መብረቁ። በራሴ ግን መጥተው ያናገሩኝን ልጆች ቅድሚያ እሰጣለሁ። ቦታዬን ያልሳቱልኝን ልጆች ስቲል ቅድሚያ እሰጣቸዋለሁ። 11 4 ብቻ ናቸው ከኔ የተመለሰላቸው። ግን መመለስ አለመመለሱንና ፕሮሰስ እኔ ጋር እንደነበራቸው ቼክ እንድታደርግ ነው ዋትሳፕ የላኩልህ። የራሷን ልጆች መርጣ ምናምን የሚለው ነገር እንዳይመጣ ስለማቅም የሰውን ማይንድ ትገባና ዋትሳፑ ላይ ሙኒት ጋር ብር ነበረሽ ላከችልሽ ወይም ሙኒት ጋር ብር ነበረ ላከችልህ ብለህ እንድትጠይቅ ነው የላኩልህ። ከዛ በተረፈ ግን አሁንም ቢሆን 10 ጊዜ የምናገረው ዳይሬክት የመጣችሁ ልጆች ቅድሚያ የምሰጠው ለእነሱ ነው። ግራም ነፈሰቀኝ። እንደገና ደግሞ አንተ 41 42 ሰው ብለህ ስትመጣ እኔ ነኝ 51 ልጆች ናቸው እኔ ጋር ፕሮሰስ ያላቸው ያልኩ። ስለዚህ ቴምር ጋር የሚኖሩት ልጆች ተመሳሳይ ልጆች እንጂ አዲስ ፍጥረት አይኖርም። ያንንም ደግሞ አንቺ ብትልኪልኝ ሼር ብታደርጊልኝ ታቀይልኛለሽ። የተረሳ ሰው ካለ ምን ካለ ይቀልልኛል። እኔ አንድ ላይ ሰብሰብ ብለው ቼክ ማድረግ እና እያንዳንዱን ስም እየፈለጉ ቼክ ማድረግ የተለየ ነው። ግን የንግግር በነገራችን ላይ እኔ ይሄ ነው ባህሪ። ይኸውልሽ በነገራችን ላይ ሙኒት የሚገርምሽ ለአንቺ ራሱ የሚያስቡ ልጆች ናቸው። እኔ አሁን እንደው ሪከርድ ብልክልሽ የሆኑ ሰዎች እንደዚህ አሉን፣ ግን እሷን እንደዚህ እንድትሆን አንፈልግም ምናምን በሆነ ነገር እንደዚህ ሊያደርጓት ምክንያቱም ያስባሉ። ለማንም ስለ እውነት ያስባሉ። ለአንቺ በደንብ ነው የሚያስቡት። እኔ ከተረዳሁት እንደዚህ ክፉ ልጆች አይደሉም። አንቺ ቢዚ ሆነሽ አንቺ አልመልስ ስትይ ስቢስባቸው እንጂ ወደ ሰው የሚሄዱት እንደዚህ ላይ ክፉ ልጆች አይደሉም። ወደ አንቺ ጋር በአጠቃላይ የመጡ ልጆች ክፉ አይደሉም። ያንን እቀበለዋለሁ። ለምን እንደሆነ ልንገርሽ ቴምር፣ እኔም ለእነሱ ክፉ ሆኜ አይደለም። ለእነሱ ባላስብ ኢቭን እንደው ክፉ ሆና ነው ለእነሱ ብለሽ ብታስቢ፣ እኔ ጥቅሜ የልጆቹ መምጣት ነው። የእኔ ጥቅም ልጆቹ ኢመራት ላይ መድረሳቸው ነው። ኤግዛክትሊ እኮ አሁን ወደ ሰው ሲመጡ አንቺ ለምን ወደ ሰው ሄዳችሁ ብለሽ ልጆቹ ጋር አላህ አትጋቢ ነው። እኔ በጣም ስርዓት አልተጋባሁም። እልህ የሚያጋባኝ እኮ ይኸውልሽ ትርፍ ንግግሮች ናቸው። ማስመሰል ነው እልህ የሚያጋባኝ። ንዴት ውስጥ የሚከተኝ የሚያስመስል ሰው ጨምሮ የሚናገር ሰው ነው
ንዴት ውስጥ የሚያስገባኝ። የተጣላሁትን ሰው በግልጽ እናገራለሁ። እንዲህ ስላረግሽኝ ነው እንዲያረኩት የምለው። ካልነኩኝ እኮ አልነካም። ቴምር ያልገባሽ ነገር አለ፣ ስለ እኔ ያላወቅሽው ነገር አለ። እኔ እኮ ከቁጣዬ ፍቅሬ ይበልጣል፣ ጨዋታዬ ይበልጣል። ገፍተው አይኔ ጋር አፍንጫዬ ላይ ሲደርሱ ነው የምናገረው እንደዚህ የሚያደርገኝ። አሁን አንቺም እስኪ በእኔ ቦታ ሆኜ የተበላሸብኝ ነገር አለ ለማስተካከል እየሞከርኩ ነው እያልኩኝ እያለ እየከፈልኩ አይንሽ እያየ እንደገና መተሽ ከኬንያ ከጅቡቲ ከአሜሪካ ስትይ ምስሊም ምን እንዲሰማኝ ትፈልጊያለሽ? በምን አይነት ቶን ላናግርሽ እችላለሁ? እያስተካከልኩ ነው። ጉዳይ ካላቸው ዳይሬክት ይምጡ። ስቲል ፈቃደኛ ነኝ። አትንኩኝ ሲል እኮ ነው፣ ሰው በሩን ሲዘጋ እኮ ነው ባለጌ የሚባለው። ሙኒት አንዷ ከነገረች ልንገርሽ፣ ኤጀንሲዎች እንዳንቺ ኤጀንሲ ያላቸው ሰዎች አዳ ብዝነስ የአንችን ብዝነስ ለመጉዳት እኔ የአንችን ወንድም የአንችን እህት የአንችን እንደዚህ በነፃ አመጣልሻለሁ፣ እንደዚህ ኢንፎርሜሽኑ እንደዚህ መረጃዎችን ላክልኝ፣ እኔ በእንደዚህ መልኩ ከሳቸዋለሁ ምናምን የሚሉ አሉ ኤጀንሲዎች። ያ ማለት አንቺን ለመጣል ይፈልጋሉ። ልጆቹ ደግሞ ኖ እኛ መላክ ይኸውልሽ፣ ልጆቹ ደግሞ እኔ አሁን አለችኝ አንዷ፣ እኔ መላክ አልፈልግም፣ ምክንያቱም እነዚህ ብዝነስ የእሷ እንትኖች ስለሆኑ ላይክ የራሳቸውን ብዝነስ ማሳደግ ስለሚፈልጉ እሷ መጣል ስለሚፈልጉ ይህን ኢንፎርሜሽን ወስጄ ብሰጣቸው ይጠቀሙበታል። ለዛ እኔ ያንን ማድረግ አልፈልግም። ሙኒት ላይ ገብቶሻል። ይህን ተረድቻለሁ። ለምንድነው ያንን የምትለው? አውቄ በክፋት እንዳልበደልኳት ስለምታውቅ። ልንገርሽ አንድ ነገር ደግሞ፣ እንደዛ የምትባል ሰው ማናት? ህገወጥ ስራ የምሰራ ከሆነ እየሰረኩኝ ከሆነ እስኪ ይላኩላቸውና ዶክመንት እነሱ ይክሰሱኝ፣ ወላ በኢመራት ወላ በኢትዮጵያ በፈለጉበት። እዛም ኤጀንሲ ያለኝ እዚህም በኤጀንሲ ስር የምሰራ ሴት ነኝ። ኦኬ ያ ለፊት ያለው ሰው እኮ ነኝ። ያ አሪፍ እኮ እሱ እንዳለ ነው። በህጋዊ ነው የምትሰሪው፣ ግን ደግሞ በዚህ ልክ ልጆቹ ጋር ይመጣሉ ነው። ልጆቹ ደግሞ እረዳለሁ፣ ይገባኛል። አንቺን አሳልፈው መስጠት አይፈልጉም። ይሄ ማለት አንቺን ክፋትን ለምትጋቢባቸው ልጆች አይደሉም ነው። ልጆቹን ተረጃቸው። የራሴ ጓደኛ ልጆች ሄደው ሲነግሯት ሂጂ መብረቁ ጋር ስም አጽፊ ካለች ምን ትፈልጊያለሽ? ተመሳሳይ ስራ የምንሰራ ሰዎች ደግሞ ከዛ በበለጠ ሁኔታ እኔን ለማጥቃት ቢፈልጉ ምን ይመስልሻል? ኖርማል ነው። ይሄ በቢዝነስ ያለ ነው። እኔ አይደንቀኝም፣ ልጆቹንም አልወቅስም። እኔ ከተወሰኑ ልጆች ውጭ በክፉ የሚያናገርኳቸው የለም። እነሱ በክፉ ነክተውኝ ነው እንጂ በተረፈ ለሁሉም ይቅርታ ጠይቄ አባብዬ፣ አሁን ባለፈው አስፈራራችኝ ምናምን ለተባለው ራሱ ከፍቶ የተናገርኩት ከባድ ቃል ቢኖር ስራዬን ዘርዝሬ ላስረዳሽ አልችልም፣ ታግሰሽ ጠብቂ፣ በዚህ ቶን የተናገርኩት ሰው ሊኖር ይችላል። በተረፈ ግን እሰራልሻለሁ፣ አሳይሻለሁ፣ እንዲህ በታሪክ ከማንም ጋር አልባባልም። ለማንኛውም አሁንም በራሳችሁ የምትመጡ ልጆች ጠዋት እመልሳለሁኝ የቻልኩትን ያህል። ባልመልስ ራሱ የእናንተ ስም ጠፋ ማለት አይደለም፣ ወይም ከሊስት ተሰረዛችሁ ማለት አይደለም። ሙሉ ሊስታችሁ አለኝ። በዛ መሰረት ወንዶችን አይመለከትም። የወንዶችን ፕሮሰስ ጨርሳለሁ። ሴቶችን ነው የምለው። የዘገየ በመሀል ካለ የተረሳ በመሀል ካለ ራሱ እራሳችሁ ብታናግሩ ይመልስ እሰጣለሁ። በተረፈ አመሰግናለሁ። ደህና ደሩ። በነገራችን ላይ $30,000 ሌባ መጥቶልኛል ዛሬ። መብሩክ። የ2 ቀን አጀንዳ አገኘ መብረቁ። መብሩክ። $30,000 $15,000 ከተመለሰ እና አሰማችሁ ከፈለጋችሁ። እሺ አሁን በምትስማማቸው ሙኒቴ እኔ በውስጥ ልክላታለሁ። ላኪልኝ ብላለች። ልጆቹ የላኩ ልጆች ስላሉ ልክላታለሁ። ከሰባቱ ያላወቅሻቸው በምታውቂያቸው አስቡ። የምታውቂበትን ቁጥር ምን ያርጉ መሰለህ? አሁን እህታቸውን ወንድም፣ ባል፣ ሚስት ወክለው ከሆነ የዛን ሰው ከኔ ጋር ፕሮሰሱን ሲያደርግ የነበረውን ሰው ዋትሳፕ በራሳቸው ዋትሳፕ ይላኩ። ኢቨን እንደዛ ቁጥሩ ስጡ ብያቸው ሰጥተውኝ ፎርዋርድ አድርጌልሻለሁ። ሻንጣውን ደግሞ መልሽ። ጥሩ አይደለም። ጌትም አምጥተሽ መልሽ። ማኔ ሄዳ ትፈልገው እርዳታ ሄደው የሚሰጡት ሰዎች ሄዳ ትፈልግ። ግሩፕ ላይ እኮ ሻንጣው እያለች ስታለቅስ ምን ይዞ ነው ሻንጣው? ግን እሱ አይደለችም። ስቲል እኔ ያልኩ ልጅ አሁን ልብስ፣ ጫማ ምናምን ያለችው እሱ አይደለችም። እሱችን እኮ አውቃታለሁ። በእሷ በቁጥሯም ልካ ቢሆን በምንም ቢሆን አትሊስት በድምጿ ያቺ ያለችው
ጫማ ያስፈልገኛል፣ ልብስ ያስፈልገ ቢከፍት እኮ ስልኬ ደቂቃ ቻርጅ አደረገውና አሰማ። ግሩፕ ላይ እኮ ውስጥ 7 ቁጥር ወይም 8 ቁጥር ላይ ያለች ልጅ ናት። አንተ እኮ የተማረ አላላክ ነው የላከው። ራሱ ቁጥር ሰጥሃቸው ምናምን ቻርጅ አድርጌ እልክልሃለሁ። ድምፅ በልቻለሁ ሳምንት እነሱን ዶክሜንት ለማድረግ ለአንቺ እንዲመች ሳስብ ቡና እየጠጣሁ ነው አስቤ እንደዚህ የላኩልሽ። ያው እንግዲህ በማስታወቂያ መሰረት ከሆነ አንተም አትራፊ መሆን አለብህ። መብሬ ምስጋና ብቻ አትራፊ መሆን አለብህ። ለአንድ ሰው ክስ የምከፍተው በ30,000 ነው ብለሃል። ለእነሱ በነፃ ከፍተህ ከሆነ እኔ ተቃዋሚ ነኝ። ክስ መክፈል ይኸውልሽ የምቀበለው ምን መሰላችሁ? እንደውም ላስተዋውቁ በዛ አዳምጡ። ዝም ብለሽ ከ1965 ጀምሮ አሁን እስከ 2018 ያለውን ፎቶ እያመጣችሁ ለጥፍ አትበሉ። የምለጥፍ ከሆነ ቅድሚያ 30,000 ብር አለው ተናግሬያለሁ። ሌባ ማለት ነው። ያለበለዚያ እኔ ካሜራማን ሚዲያዬ ፎቶ ቤት አይደለም የሀገር ፎቶ ጋላሪ ሞልቶታል። መለጠፍ ከሆነ 30,000 ቅድሚያ አለው። ተግባብተናል። በሽምግልና ሲሆን ደግሞ ለምሳሌ ገባ ብዬ የማናገር ከሆነ በሽምግልና በክስ ከሆነ አለ የተቋቋመ ተቋም አለ። ለምሳሌ አሁን ይሄ 30,000 ዶላሩ በዚህ ተቋም አማካኝነት ነው ብሩ ሊመለስላት የሚችለው። ምክንያቱም ሰውየው ሀገር ቤት ነው ያለ። 30,000 ዶላር ነው። ተቋም አለ ማይሀርት የሚል ተቋም ላይሰንስ ይወጣ በቅርቡ ህጋዊ ተቋም ነው። ለእሱ በፐርሰንት ትከፍላላችሁ። ሰነዱ ላይ ያለ 10% ወይ 20% ብሎ የተቀመጠ ሰነዱ ላይ ያለ ስምምነት ነው። መለጠፍ ከሆነ ግን ቅድሚያ 30,000 ብር አለው። ምክንያቱም እኔ ወደ ሀገር ስገባ ሽጉጥ ያስፈልገኛል፣ ስናይፐር ያስፈልገኛል፣ ታንክ ያስፈልገኛል። ሩም ከኢራን አመጣለሁ፣ ሚሳኤል ከድሮን። እንደዛ ካልሆነ በአንድ ቀን ነው በጥቅጥቅ አድርገው የሚሆኑ ያልተጣለው። እኔ ለጃጓር ጥያቄ አለኝ። ጃጓር እየሰማኝ ነው? አሁን የኔ መናቅ እንደዚህ ተገቢ ነው ማለት? ይሄን ያህል እየመለስኩኝ ይሄን ያህል ተለጣጥፌ እኔ ስንት ነገር ተጽፎ ነው የተለጠፍኩት። በእኔ አንድ ነገር መቀበል የለበትም መብረቁ። ዝም ትለዋለህ? መብረቁ ለጥፎቻል እንዴ? ከነ ግብረ አበሮቹ ያው የራሱ ግብረ አበሮች ናቸው። እሱ ያለውን የራሳቸውን ስድብ ጨማምረው የለጠፉኝ አይደለ እንዴ? እውነቷን እኮ ነው። በነፃ መሆን እኮ አልነበረበት። ምን መሰለኝ መብረቁ አሁን ሳይሆን ማለት አንቺ ያው በትክክለኛ አሁን እንዳልሽው አሁን አንሰር የሰጠሽው በቂ ነው። ያው ልክ ነው። ዋትሳፕ ላይ ለምሳሌ ተመን የጠየቀች ጥያቄ የአንድ ሰው ቁጥር ዋትሳፕ ሲገባ ዝርዝሩ ይመጣል። ያ ቁጥር ስታስገቢው ማን ነው ብለሽ ልታስታውሻለሽ። 130,000 የሆነ ሰው አለ። 130,000ም ማስታወስ አይቻልም። ስለዚህ የዋትሳፕ ቁጥር ሲገባ ቁጥሩ ማንነቱ ይታወቃል። ቁጥሩ ሲገባ ከአንቺ ጋር ያወራበት ቁጥር ሲገባ ቢጠፋበት እንኳን አንቺ ጋር ይኖራል ዶኩመንቱ። ይሄ በቂ ነው። እንደዚህ አይነት ማብራሪያ መስጠት አለብሽ ነው የምልሽ። በቃ እንደዚህ ሳትሰለቺ ቶንሽን ሳትጨምሪ ይሄ ነው የሚያስፈልገው ነው የምልሽ። እሱን እኮ ተስማምቻለሁ። ከመጀመሩ በፊት ቁጣሽ ይቀድማል። ስለዚህ ሰዎቹ ይበረግጋሉ። ከዛ በኋላ ጥሩ ስሜት አይኖራቸውም እና ከውጭ የሚመለከተው ከታች ሆኖ የሚመለከተው አግሬሲቭ ሆና ነው የምትናገረው ብሎ ይላል። እኔም እውነት ነው ተቀበልኩኝ። እሱን እንደ ጥፋት ተቀበልኩት። እኔ የምልህ የእኔ ስራ በነፃ የተሰራው ለምንድን ነው? እሱን ነው የምትይው? እሱማ አንቺ ነሻ የወሰድሽው። እንግዲህ አንቺ በነፃ የትኛው የተለጠፈውን ነው ወይንስ የትኛው ነው በነፃ የተሰራው? ሰው ሲያስለጥፍ ራሱ ማስታወቂያ ሰርቷል መብረቋ። አንድ ሰው ስለጥፍ አንድ ሰው አምጥቼ እዚህ ጋር ብር ሳስመልስ 30,000 ይቀበላለሁ ብሏል። ሀቢባ እንኳን አድንቀዋለች። ስራ ነው ብለዋለች። ይሄ ሰውዬ እኔ ጋር ሲደርስ ለምን ነፃ አደረገው? ጠይቅ መብረቁ። እንግዲህ እውነተኛ ታሪክ ልንገርሽ ሙኒት፣ እውነተኛ ታሪክ ከእጁ ከገስት ላይ 280 ክስ እዚህ ላይ ልጁታ ልትናገር ስትል በውስጥ እንጨርሳለን ብለን ተቀብዬ ራሴ ይዤ ወርጄ
ከዛም በኋላ ነገሩ አገር ቤት ነው። ያንን ነገር ሊያስፈጽም የሄደው ረጅም መንገድ ሄዶ ነው ሲፈጽምላት የነበረው ለልጁታ ማለት ነው። ብሩ ተመለሰላት። የወጪ ሽጪው ስላት የምን ወጪ ብላ ነው አብራች። እንደዚህ አይነት ሰዎችም አሉ። የትዋ እንኳን ሌላ ብሯ ተመልሶ ማለት ነው። ዳንጋ ተናግሬ ያለው በሙኒት እውነቷን ነው። ይሄም ትልቅ ንቀት ነው። ምክንያቱም እያንዳንዱ 30 ሺህ መክፈል ነበረባችሁ። አይ ከፍለናል የምትሉ ካላችሁ ደግሞ ግቡና ዋርዱ። ከዛ ውጪ እያንዳንዱ እኔ ልጠይቀ አንተ 30 ሺህ ጠየቃቸው። ኦኬ በሙኒት ብቻ አይደለም በሌላም ሰው ሊሆን ይችላል። ወላ በሙኒት 30 ሺህ ጠየቃቸው። ሌላም ሰው እንደዚህ ተበልተው ከፈሉክ። ብሩ ካልተከፈላቸው ልጆቹ ተበላም ብለው መጥተው ድጋሜ ደግሞ አንተ ደግሞ 30 ሺህ ብር ልትወስድ አስመልሰክ 30 ሺህ አይሻል? አሁን እኮ እንዳስመላሽ ከሆነ ቴምር የ10 ሰው አስመለሰ፣ የ11 የ12 ሰው አስመለሰ ማለት ነው። 12ን በ30 አባዡ እያንዳንዱ ሰው 160 በታች የለም። ደግሞ እንደ ብሩ መጠን ብታደርገው 30 ሺህ ለ100 ሺህ 30 ሺህ ለ30 ሺህ 30 ሺህ ያከስራቸዋል። እነሱ ጥቅም የላቸውም ማስመለሱ። እኔ ይኸውልሽ ተምሪ ምርጥ ጥያቄ ጠየቅሽኝ። ምክንያቱም አንዳንዶች ቁጥሬ ከወሰዱ በኋላ ይገቡና ይህንን መስፈርት አላዳምጣችሁም እንደ ስላቸው ባይመለስስ የሚል መስቀለኛ እንትን ጥያቄ ምልክት ያስቀምጣሉ። ምርጫዋ ነው። እኔ በውስጥ ትመልሳለህ ወይስ አትመልስም ነው። ያ ከማለቴ በፊት መረጃ ነው የምቀበለው። መረጃ ግዴታ ነው። እርግጠኛ ሰውን በሽምግልና መልክ ከላከችኝ የለኝም ካለ ዝም ነው የምለው። ክፍል ብዬ ማስገደድ አልችልም። ገባች አይደለ? እስኪ ዝም ብለህ ጥያቄውን ጠይቀውና መልሱን ንገሬ ከሆነ ምን ትላለህ ብዬ አይ አልሰጥሽም ምን ታመጫለሽ ቢል ራሱ አልሰጥሽም ብሎሻል ብዬ ነው የምመለሰው። ገባሽ አይደለ? ነገር ግን ይሄ ሰውዬ ለጥፍልኝ ካለች ይመልስ አይመልስ አያገባኝም። ምክንያቱም ያ ሰውዬ ገንዘቡን መለሰም አልመለሰም ጸቡ ከኔ ጋር እንደቀጠለ ነው የሚሆነው። ለምሳሌ እስካሁን ድረስ 5000 ሰው አናግሬያለሁ አይደል? 5000 ሰዎችን እኔ አላውቃቸውም፣ እነሱ ግን እኔን ያውቃሉ። ተባባን አይደል? ልክ እንዳልኩሽ ብረት ለበስ መኪና ያስፈልገኛል፣ ጥይት ማይበሳው ሀገር ስገባ ማለት ነው። አላውቃቸውማ። ይሄ ነገር ትልቅ ኃላፊነት ነው ያለው። አንደኛ እሱ ነው። ሌላኛው ደግሞ ጋላሪን ላሳያችሁ። ከኢትዮጵያ 120 ሚሊዮን ቢያንስ 20 ሚሊዮን ሰው ፎቶ የሚሆን አለ እንትኔ ላይ ጋላሪ ላይ ለጥፍልኝ 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 ለጥፍልኝ። ባሏም ጋር የተጣላችሁ ለጥፍልኝ ትላለች። በስራም የተቀያየመችው ጋር ለጥፍልኝ ትላለች። 100 የተወሰደባት ለጥፍ ትላለች። አልመለስም ብሏል ሚዲያ ላይ አውጣልኝ ትላለች። የባለፈው ሰውዬ ጋር የተጣላችሁ ሰውዬ ጋራ እሱ ሚዲያ ላይ ታዋቂ ባይሆን ኖሮ ድብቅ ስራ የሚሰራ ቢሆን ኖሮ ብርሽን ባይሰጥሽ ከፍለሽ አታስልጥፊው? ታስልጥፊዋል። አይ ቲንክ አዎ፣ እንደዚህ አይነት ከተለመደ ነው። እኔ ዛሬ ነው እየሰማ ያለሁት። ከፍላችሁ ልለጥፍላችሁ ዛሬ ነው። ሜቢ ላረገው እችላለሁ። አዎ ላረገው እችላለሁ። ግን አሁን በጣም የተጎዱ ኤግዛምፕል ለእኔ ጋር እንደውም እኔ ስልክ የለጠፍኳቸው 114 ሰዎች አሉ እስካሁን ድረስ የለጠፍኳቸው። አብዛኞቻቸው ግን ይሄን ህግ ከማውጣቴ በፊት ነው። ከለጠፍኳቸው ሰዎች ቢያንስ 5 የሚወዱት ብቻ ናቸው እስካሁን ድረስ ቁጭ ብለው ያሉት። ሌሎቻቸው እየከፈሉ አስጠፍተዋል። ምን ሲያደርጓቸው? ቤተሰቦቻቸው ሲሰርቧቸው። የእኔ ቪዲዮ ደግሞ በነገራችን ላይ ጉድጓድ ውስጡም ይገባል። ገጠር ልም ያለ ገጠር ውስጥ ሁሉ ይታያል። ተግባባናለ? ከ114 ግለሰቦች ቢያንስ 4 ወይ 5 የረሳሁት 2 ልጨምርና ቢያንስ 7 ሰው ቢኖር ነው እስካሁን ያላጠፋሁለት። ሌላውን ያጠፋሁት ከፍለው ነው። እንዲከፍሉ ያስገድዳል ቪዲዮ ራሱ ማለት ነው። ሻይሪት ሚዳቲ በአሁኑ ሰዓት ኢትዮጵያ ውስጥ ገበያ ውስጥ ስትሄጂ ትያዣለች። በባለፈው አንዲት ሉባባ የምትባል ሴትዮ ነበረች አይደል? ስትቀጥረኝ ክፈልና ልለጥፍ አልኩት። የሚከፍሉ የለውም ልጁ። በጣም አናደደችኝ። ውሸቷ በጣም አናደደኝ ማለት ነው። ከዛ ተደጋጋሚ ለጠፍኳት። ቪዲዮዋ ባለፈው ሳሳይ ነበረ ከፍቼ። አፈር ዱቄት አበሏት። ተይዛ ተቀጠቀጠች። በየሄደችበት እንድትሄድ ቫይራል ነበረ። በዛ ላይ በተደጋጋሚ ነው የሰራሁባት።
ሰው ተቀጠቀጠች፣ ተደበደበች ሴትየዋ ማለት ነው። እና እኔ ቪዲዮ ስሰራ 30,000 ብር ነው፣ ሌላ ስራ ሰርቼ የማመጣው ብር ነው፣ ችግር የለውም። የእኔ ግን ትልቅ ኃላፊነት ወስጄ ነው ይህን የማደርገው። አንድ ልጅ መልስ ልስጣት እዚህ ጋር ረዱ፣ የአንቺ ሊስት አለ እሺ፣ ከሚመለሳቸው ላይ ደጋግመሽ ስትጽፊ ስላየሁሽ ነው። በሙና ባለመቀበሌ ቆጭቶኛል። ግን መች ለጥፍ የተሳደብኩ እኔ እኮ ሌባ ብዬ ከፖሰትኩ የተለጠፈው ብዛቱን አንተ ስላላየ ነው። ግን ምን ልልህ ፈልጌ ነው፣ በጥቅሉ ስራህን አክብረው፣ እኛም እንድናከብረው። ሰው አትናቅ፣ ሰው እየመረጥክ አታስከፍል። አሁን የኔ አከፋፈል የኔ አዘጋግ ዛሬ አዘጋግ አይደለም። ትክክል ነች። ሲሪየስሊ የእውነቴን ነው የሚለው። ነግሬዋለሁ፣ አልሰማም። ልክ ነሽ። እኔ አሁን እንደናከኝ ነው የሚሰማኝ። ከተራ ረገጣው በዚህ በደሞ ይጀምራሉ። በእናትሽ አሁን በዚህ ለፈቶሽ ጅባ ሲሬነት ኮርታ የምለው ኦሮሞ ተረት አለ። በመሬቱም ትጠላኛለህ፣ አልጋይ ላይ ትወጣለህ አለች አሉ ሴትዮቷል። ስለዚህ አሁን ልጁ እንድታስረግጡት ነው። ረገጣ ይመቸንም። አይ ስለ እውነት ልጆቹ አነጋገራቸውም ያሳዝናል። እንደው ለመቀበል ራሱ ወይን ሸም ይዞት ይሆናል፣ ያለቅሳሉ። ያልተነካ ግልግል ያውቃል ነው ቴምር። ወላሂ አንቺ እውነት ከማዘን ይሁን ከምን ይሁን እንዲህ የምትናገረው አላውቅም። ግን አንድ ነገር እኔ የራሴን ነገር ስነግርሽ እኔ በጣም አንቺ ከምትይው ከምትገምችው በላይ እማዝን ሰው ነኝ ለሰው። እዚህ ጋር ግን አሁን ስታስቢው በእኔ ቦታ ብትሆኝና እኔ ድርጅት ከፍቼ አልከሰርኩም፣ የሆነ ነገር አድርጌ አልወደመብኝም፣ አልሐምድልላህ። የተቀመጠ ብር ወይም የሆነ ነገር ላይ የተንቀሳቀሰ ብር መልሶ መስጠት ነው። ከስሬ ቢሆን ኖሮ ምን ታደርጉኝ ነበር? ምንም። ማንም አንገቴን አይቆርጥም አይደለ እንዴ? መብረቁ ኪሳራ ቢሆንስ ኖሮ እነዚህ ልጆች አየር ላይ ቀሩ አልነበረም እንዴ? እንኳን ፎቶ በመለጠፍ እኮ መንግስት እንኳን ቢመጣ አያስመልሰኝም። ምንድን ነው የሚያደርገው? ወይ ያስረኛል ወይ ደግሞ የገቢ መጠን ታይቶ ይሄን ያህል በየጊዜው ክፍል እኮ ነው የሚባለው። በስህተት ወይም ባለመቻል ለሆነ ነገር ሰውን ይሄን ያህል ሄዶ ማጥቃት በጣም የሚደብር ነው። እንደገና ደግሞ በራስ ትርጉም መሄድም ጥሩ አይደለም። ማዳመጥ እኔ እንድናደድ ኦቨር እንደሆን ምናምን ካረጋችሁኝ በኋላ ተረጋጊ፣ እንትንሽን አነጋገርሽን አስተካኪ አትበሉ። ነክታችሁኝ ነው። አውቆ ያጠፋ ሰው ደግሞ ታሪክ ቢመጣ እዚህ ጋር አታገኙትም። አንተ ደግሞ ልምዱ አለ መብረቁ፣ ታውቃለህ ማን በምን አይነት መንገድ እንዳለ። አልሙሂም እኔ አላህ ያግዘኝና ይሄን ጨርሼ ይሄን ስራ ግን ደግሞ ሙኒታ አንቺ ታዋቂ ስለሆንሽ ነው። ባይ ዘ ወይ እኔ በነገራችን ላይ መብረቁ ከ3 ቀን በፊት እንደውም ትዝ አለኝ። ልጁ የኦሮሞ ተወላጅ ነው። አማርኛ በደንብ አይችልም። አዲስ አበባ መጥቶ አብዷል። ምን አድርጎት ዱባይ የሚኖር ደላላ አመጣለሁ ብሎ ብሩን ተቀብሎት አልመልስለት ብሎ ማለት ነው። እጅና እግሩ እንደዚህ አስረውት ለመብረቁ አድርሽልን ምናምን ብለውኛል። ከቻልክ ዋትሳፕ እንትን ካለ እሱ ልጅ ብታግዘው እና እጅና እግሩን ታስረዋል። የሆነ ብር ምናምን የሆነ ነገር ሰው ሲጠጋ ብርን እጁን እንደዚህ ታስሮ እግሩና እጁን ታስሮ ብር ስጡኝ እያለ እጁን ይዘረጋል ምናምን ያየውን ሰው ሁሉ ማለት ነው። እና እነዚህ አይነት ነገሮችም አሉ። አንዳንድ ጊዜ የሰው ልጅ የሆነ ተስፋ አድርጎ ተበድሮም ከየትም ከሌለውም ካለውም ሊሆን ይችላል ሊያመጣ የሚችለውና አንዳንድ ጊዜ ሉዝ ሲያደርጉ አእምሯቸውን ኮንትሮል ማድረግ የማይችሉ ራሳቸውን ሁሉ ሊያጠፉ የሚችሉ ሰዎች አሉ። አሁን ያ ሰውዬ ራሱን ሊያጠፋ ስላለ ነው ያሰሩት። አንተ አልመልስላቸው ስላልክ ነው ወደ እኔ የመጡት በነገራችን ላይ። እና እንደዚህ አይነት ነገሮችም ይፈጠራሉ። አንቺ ታዋቂ ስለሆንሽ ሜይ ቢ ሰው ሙኒት እያለ እየመጣ ነው። የማይታወቁ ግን በጣም ብዙ ደላሎች ዱባይ ውስጥ የሰው ብር እየተቀበሉ እየጠፉ እስከ ማበር ደረጃ እንግዲህ የሰው ልጅ አብዶ አሁን ይህን ሰውዬ ያ ብርን ተመልሶለት ላይመለስ ይችላል። የሰው ህይወትም አንዳንድ ጊዜ ሰዎች ከየትም ለቃቅሞ ነው ብሩን የሚያመጡት ተበድረው ሄደን እንከፍላለን ብለው እና የአንቺ ያን ያክል እየመጣሽም እየተናገርሽ ነው ሰጣለሁ ትያለሽ። በስነስርዓት የሰውን ብር ለመመለስም ምንም ችግር የለብሽም። ሜይ ቢ መመለሱ ላይ የማዘግየት ያለመግባባት ነገሮች ሊኖሩ ይችላሉ። ግን በደላላዎች ብዙ ሰው ህይወት ተበላሽቷል። እኔ ጭካኔያቸው ራሱ በጣም ይገርመኛል።
ወይ ይህንን የእነሱን አይነት ልብ እንዲኖረኝ ሜይ ቢ እዛው ድለላ ቦታ ላይ ካልገባው በስተቀር እንደዚህ የሚጨክኑበትን እኔ ልረዳው አልቻልኩም። ገብቷቸዋል። እና ትንሽ ከባድ ነው። ይኸውልሽ ቴምር ልንገርሽ፣ ልክ አሁን አንቺ እንዳልሻቸው ልጆች ይሄ ኢትዮጵያ ላይ ነው፣ አትሊስት ሀገሩ ላይ ነው። እዚህ ኢመራት ላይ የተጣሉ ልጆች የስንት ልጆችን ህይወት አስተካክያለሁ፣ ስንት ልጆችንስ አግዣለሁ። እስኪ ቼክ አድርጊ ጠይቂና ይነገርሽ። ሴቶች ቢባል ወንዶች ቢባል ስንት ሰው እኔ ብየውም አላውቅም። ዛሬ ነው የምልሽ ላንቺ ስንት ሰው አስተካክያለሁ። ያ ማለት እንዳንቺ አባባል በቀደም እንዳልሽው እኔ ከውስጤ ስቲል ሊወጣ ያልቻለ ነገር በዚህ በጥሩ ነገር ታይቼ እዚህ ጋር ለመስረቂያ መንገድ አይደለም። ባለኝ በምችለው ነገር ጉዳይ ያልሆነውን ነገር እንኳን ሶልቭ አደርጋለሁ። የማልችለውን ነገር ደግሞ እየተጋፋው ነበር፣ እየሞከርኩ ነበር እንጂ ሰው እውር አይደለም። ይሄ አንቺ ጋር አማርኛ እንኳን በደንብ የማይችሉ የምትያቸው ወይም ተንተባጥሮ አማርኛ የሚያወሩ የገጠር ልጆች የምትያቸው እኔና አንቺ ከምናስበው በላይ በጣም ማቹርድ የሆኑ ጭንቅላታቸው የሚሰራ ልጆች ናቸው። አራዳ ብልጥ የተማረ ከምትዩ በላይ ሰው ማስክ ሲሰራ ወይም እዚህ ጋር የሆነ የውሸት ስራ ሲሰራ በደንብ አድርገው ያውቃሉ። እኔ አንድ ልጅ ሁለት ልጅ አልልሽም፣ ብዙ ልጆችን ፊት ለፊት ሆነ ከጀርባ የብዙ ልጆችን ነገር አስተካክያለሁ፣ ስለቻልኩት፣ ስለምችለው፣ ህጉም ስለሚያግዘኝ። አሁን ግን እኔ ላይ የደረሰው ችግር እማልችለው ሆነ። ዛሬ አንቺ ሰውን የምትወቅሽበትን በሀገሩ ላይ እንዲሆነ የምትይውን ነገር እዚህ አምጥቻቸው እነዛ ልጆች አብደው ብታያቸው በቪዚት ቪዛ እኮ ጠቅ 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 አድርጌ በሳምንት 50ዎቹንም አስገባለሁ። በረከሰ ዋጋ በሳምንት አስገባልሻለሁ። ከዛ በኋላ ቪዚት ቪዛ የሴቶች ወደ ኤምፕሎይመንት ቪዛ አይቀየርም። እበትናቸዋለሁ፣ በየቦታው እበትናቸዋለሁ፣ ወይም ወረቀት ሳይኖራቸው እንዲሰሩ አደርጋለሁ። ይሄ ምን አይነት በደል ነው? ሙሉ ህይወታቸውን መሸጥ ማለት ነው። እኔ ስሜን ለማጥራት ይሄን ማድረግ እኮ እችላለሁ። ድርሻዬ ኢመራት ማስገባት ነው አይደለም? ማድረግ እኮ እችላለሁ። እስቲል ማድረግ እችል ነበር አይደለም? ሴቶችን ወንዶች በቪዚት ቪዛ እንኳን አላስገባም። እኔ ከፍቶ አደገኛ ነገር ነው ያለብን እዚህ ጋር በጊዜያዊ በወቅቱ ሁኔታ ታውቂያለሽ፣ እዚህ ክልል ነን ያለ ነው እና እንዲህ ነገር ስለሆነ እባክሽ ከዚህ አውጥተሽ ከዛ አስተካኪልኝ የሚሉ ክፉ ነገር ላይ ያሉ ልጆችን ምናልባት 2-3 ልጆች አምጥቻለሁ፣ ወንዶችን ያውም። ከዛ ደግሞ ወደ መኖሪያ ነው የምቀይርላቸው፣ ሂዱ ስራ ፈልጉ ብዬ ለቅቄም አላውቅም። እራሴ ያስገብቼ ነው። እኔ ቤቴን ላሳይሽ እችላለሁ፣ ልጆቼ ማለት እማመጣቸው ልጆች የሚያርፉበትን። እኔ የምኖረውን ኑሮ ነው የሚኖሩት። እኔ የምኖርበት አይነት ቤት ውስጥ ነው የማኖራቸው። ክፉ ማለት ሌላ ሰው ነው። እኔ ክፉ ነገርም የሌብነት ነገርም የለብኝም። ሌብነት ቢሆን እንዴት አድርጌ ላሽ እንደምል ጠፍቶኝ አይደለም እኮ። እኔ የቦሌ ሩዋንዳ ልጅ ነኝ። ልስረቅ ብል አሰራረቁ ጠፍቶኝ አይደለም። ሰውን በቁሙ ሽጬ ገዛዋለሁ። እንደዛ ከሆነ ለእርድና ከሆነ ስለማታውቂኝ ነው። እኔ በጣም በብዙ ህይወት ውስጥ አልፌ እዚህ ጋር የደረስኩ ሰው ነኝ። በጣም ተራምጄ አልልሽም፣ ተንፏቅቄ። ይገባሻል? የሰው እያንዳንዱ ሀዘን ስለኖርኩት ነው የሚሰማኝ፣ ስላሳለፍኩት። እንደናንተ እየሰማሁ አይደለም፣ እንደ ታሪክ ወይ እንደ ፊልም እያየሁ አይደለም። እያንዳንዷ ችግር የምትባለዋን ኑሮ ተቸግሬ የኖርኩ ሰው ነኝ እኔ። እያንዳንዱን ፈተና የተፈተንኩ ሰው ነኝ። አልመሄም ስለ ራሴ ጊዜ ያወራዋል። እኔ ባወራው ምንም ጥቅም የለውም። ግን አሁንም የምለው አትተናኮሉኝ። በፍቅር ሁሉንም ስለማስተናገድ ሬዲ ነኝ እኔ። ሙኒት ግን አሁን ወደፊት የሴቶችን ነገር አትሰሪም ከነጭራሹ ማለት ነው? ኢንሻላ ጃጓር፣ ኢንሻላ ራሴ ከፍቼ ይሰራዋለሁ። በሰው ሳይሆን እኔ ስራዬ የተበላሸው ለምንድን ነው? ሰው ይረከበኝ ስለነበረ እነዛ ቦታዎች ደግሞ ኃላፊነታቸውን ሊወጡልኝ ስላልቻሉ ነው አይደለ ችግር ውስጥ መግባትን ፈርቼ ያቆምኩት። እኔ ግን ኢንሻላህ አላህ ያግዘኛል፣ እራሴ ከፍቼ ይሰራዋለሁ። ያን ጊዜ አስታውሳለሁ። አስታውሰኝ አንተም ይችን ቃሌ።
መስመራችንን ሰዓትን ሌላ ታሪክ ውስጥ ገባን። እኔ ልናገረት አንዴም መብረቁ ሰላም ብያለሁ። ሰላም ብያለሁ። መካነ ሰላሙ ቅድም አልሰማሽም? ሙኒትን ጠዋት ይገባልሻል ብላሻለች። ከወንዶች አንቺን ብቻ ነው የተቀበለችው በመመለስ። ከሰዓት ደግሞ እንዳትመጪ እስከ ማታ ሀቢብቲ፣ ቀኑ ሙሉ አስብ ነገ በሚለው። እሺ እህታለም በዋትሳፕ ሪከርድ ያስቀምጨልሻለሁኝ። በዋትሳፕ በሀይል በልሽ ነገ ጠዋት ወደ ማታ አትበይኝ። ኦልሬዲ በሱ በኩል እንትንሽን ልኮታል፣ ዋትሳፕሽን ልኮታል። ከአንቺ በዛኛው ያለውን ቼክ ስለማደርገው አታስቢ። እሺ እህታለም በጣም ነው የማመሰግን። ኔ ትዬ ምንም አላስቀየምሽም ነበር። የስራም ችግር ሆን አውቄያለሁ። ሀቅሽ ምንም ችግር የለም። እሺ አላህ ይጠብቃችሁ። ሁላችሁንም አመሰግናለሁ። እሺ መልካም ስራ ተመኘሁልሽ መካነ ሰላም ላ። እሺ እሺ ወንድም አለም በጣም ነው የማመሰግነው ሁላችሁንም። ሙኒት ምንም እኮ አላስቀየመችንም። በነገራችን ላይ የእኛም ችግር ስለሆነ አውቀነዋል። እንደዛ ጮኸን በጣም ደስ ሰላም 350 ላይ 30 አትከፊ ለክብሬ ስትይ እከፍላለሁ። ወላሂ እኔ እከፍላለሁ። እኔ ለማንም ሆነ እከፍላለሁ። እንደው ለክብሬ ክፈሉና እንደው ችግር የለም። እየቀለድኩኝ ነው። ለማንኛውም ደህና ደሩ። መብረቁ ከቆየው ብዙ ነገር ስለማላ ይጠብቁሽ። ግማሹን ስጭኝ ያለችው ልጅ ናት። አይ መካነ ሰላማ እኔ ወላሂ እንደዚህ እንዲከበር ነገር አልፈለግኩም። እኔ እንደው የራስ የኑሮ ችግር ስለሆነ ግማሹን ስጪ ብያለሁ። በቃ መካነ ሰላም በጣም አመሰግናለሁ። ግማሹን እልክልሻለሁ። እሺ አይ ልጅቷ ለ30 ሺህ ብር እንኳን እንትን አትልም ለማለት ፈልጌ ነው። ግማሹን እያልኩ እኔ አልልም። አለቃቀሷ ሪውን ቴምርን እንድትጠይቂ ቴምር ናት እዚህ ጋር ያጋለጠችሽ። እኔ ግማሹን ነው ማስገባ። እኔ ደግሞ የልጆች እናት ነኝ። ሙኒቴ ኔት አለም የልጅ ልክ ታውቂዋለሽ። 4 ልጆች እናት ነኝ። እንግዲህ 4 ልጅ አሁን ሰው ላይ ጥሎ መንጣት አይከብድም። አላህ ያሳድግልሽ ይጠብቅ። አውቃ ነው ታያት። ግማሽ አይደለም አውቃ ነው። ግማሹን ቴምርን ጠይቂ። ነግሬሻለሁ። እሷ ናት የተናገረችው። ካልሽ ችግር የለውም እከፍላታለሁ። ግን ያው እንዴት ነው ላይክ አሁን አንቺ እኔ ከፍያት አንቺ ደስ ይልሻል? ቴምር አሁን አንቺ ክፋት አስበሽ ነው የተናገርሽው? ቆይ ልጠይቅሽ፣ ክፋት አስበሽ ነው ያልሽው? አይደለም ተመልከች ነገሮች እንዴት እንደሚጠሙ። 30 ሺህ ብር ስትል ስለ 30 ሺህ ስትያት እባክሽ ግማሹንም ቢሆን ምናምን ስትል ስለሰማዋት ስታለቅስ ጀስት እሷ ያላትን ችግር ለመረዳት ያክል ነው። ልጅቷ አንቺንም ስታዋራሽ የነበረበት እንትን ስትል የነበረበት አጠያየቋን በጣም ትትት ስለነበረች ከሌሎቹ እሷን ለአንቺ ወንድም ነው በሳውዲ የሄደው አለዲም በሳውዲ እዛው ስራ ገባ፣ እዛው ስራ ጀመረ። አሁን እዛው ይሰራ ነው። ደግሞ የት ናት ያለችው? እና ቤዛ ነው። አመሰግናለሁ በጣም እሺ። እንደልካ ቦታ ገንዘብ ጠይቄሻለሁ ያለሽ ብሻለሁ። አካውንት ምን ነኝ ያልኳት እኮ እሷ አላለችም። እኔ ነኝ እኮ ለክብሬ ክፈይ ያልኳት እንጂ እሷ አላለችም። እናመሰግናለሁ በጣም ፈታራ። እሺ በቃ መብረቁ ልውረድልህ እና መብረቁ ልላክልህ። የዛኔ ሰው እየተረዳዋለህ መብረቁ አረክ አይ ቲንክ መብረቁ ታብታብ አድርጉለት። ስታክ አደረግ አንዳንድ ጊዜ ስታክ ይሆናል እሱ ቤትና ያንን ልጅ ብትረዳ እኔ ሰው ነው ሰማነው ኔትወርክ አስወጥተ ይሆን አለ። እኔ ሰው ነኝ። እኔ ሰው በነገራችን ላይ አማራ ዘረኛ አይደለም። ኦኬ ዘረኛ አይደለም። ተበድለን እንጂ አማራንን ያልነው ዘረኞቹ ነን አይደለንም። ይሄን መረዳት አለባችሁ። እኔ ያን ሰውዬ ሳዩ በጣም ነው ያዘንኩት። ሜቢ ዘረኛ ብሆን የራሱ ጉዳይ ብዬ የራሴን ዘር ብቻ አስቀድም ነበር፣ ዝም ለው ነበር አይደለም። ኤኒዌይስ
የኦሮሞ ተወላጅ ነው። እንደውም ብዙ ኦሮሞዎች አንተ ጋር ይገባሉ። ለምን ወደ እኔ እንደመጡ አልገባኝም። ልጁ በጣም እጁን ታስሮ አብዷል። ልጁ ይለፈልፋል። አማርኛ አይችልም። ወደ 400 ምናምን ሺህ ነው የተበላው። ደላላው ደግሞ ዱባይ ነው የሚኖረው። ፎቶ ሁሉ ልከውልኛል። ከተም ነው ብትተባበረው አሪፍ ነው። እሞክራለሁ። ደላላው የት ነው የሚኖረው? ዱባይ። ዱባይ? አዎ። እሺ አገናኘኝ። እሺ እንትንክ ስልክ ቁጥር ካለ እዚህ እንትን ላይ አለ። ባዮ ላይ አለ ቁጥሬ። ያው የኦሮሞ ስለማልችል አንቺ ማን ነው የነገረች ላንቺ? ልጁ ቪዲዮ ልጁ በኦሮመኛ ነው የሚያናግሩት። እጁን እግሩን አስረውታል። ያየውን ሁሉ ብር አምጡ እያለ ይዘረጋል እጁን ምናምን እና ይሄ ልጅ እባክሽ እንደዚህ እከል የሚባል በልቶት ነው ምናምን ያው ኦሮመኛ አይችልም ምናምን ብሎ ያው አማርኛ የሚችል የኦሮሞ ተወላጅ ማለት ነው እኔም በውስጥ ይጻፈልኝ እና መብረቁ ጋር እባክሽ እርጅን መብረቁ ጋር ድርሽን ምናምን ነገር አለ። የአንተ ቤት ደግሞ ብዙ ልጆች አሉ እዚህ እና እንዴት እሱን ልጅን ለእነሱ ጋር እንዳልደረሰ አላውቅም። እና ልክላለሁ በውስጥ ታናግረዋለህ። ሜቢ ስልክ ቁጥሩን ያኔን ያናገረ ስልክ ቁጥሩን ካስቀመጠ ታናግረዋለህ። እሺ ምንም ችግር የለም። ማንም ሰው ይከፍላል። እሺ እኔንም የሆነ ታዋቂ ሰው የካሜራ እቃ ወስዶብኛል። ኢትዮጵያ ካልመለሰ 30 ሺህ ከፍላለሁ ትለጥፍልኛል። ሁለቱ ቀሪ ቦነስ ይሆንና ርቃት 2-3 ትለቅልሻለሁ። አምጪ። ታዋቂ ነው ልጁ፣ ፌመስ ነው ወይ እና እኔም ታውኩት ዝም ብዬ ረጅም ጊዜ ሆኖኛል። ግን ሳስቡ እቃው ወደ 700-800 ሺህ ይሆናል። ዋይናት ሚዲያ ላይ በውስጥ ንገሪኝ እስኪ፣ በውስጥ ንገሪኝ እነግርሻለሁ። እሺ የሚታወቅ ልጅ ነው። ባይ ዘ ዌይ ይታወቃል። ሙቪም አለው። ወደ ማህሌት ልመለስ ነው። ሙኒት ምን ይመስልሻል? ወደ ምን? ወደ ማህሌት። ማህሌት ደግሞ ምን አደረገች? ያው እንደገና 57 ሚሊዮን እኮ አልተረሳም። ምን ጥቅም አለው? ከየት ይመጣል? መብሬ ግን እኮ እዛው ያለችው አሉ ዱባይ ውስጥ አይደለች። እሱን ተመልሳ ከሆነ አላውቅም። ያን ሰዓት ቼክ ስታደርግ በነበረበት ሰዓት ግን 100% ወጥታለች። ተመልሳ ሊሆን ይችላል። ኤምባሲ አንድ ሰው እንኳን የሚከሳት ቢኖር ጥሩ ነበር የሚል ነው መረጃው። አንድ ሰው ክስ ቢከፍት ያለችበትን እናገራለን ብለዋል። ከፍቷል እኮ ክስ። ማን ከሰስ? ሚኪ ከሷታል። ያኔ የከሰስነው ልጅ አዎ ከሷታል። ብትገባ ራሱ መብሬት እያዛለች። ሚኪ ፊት አውራሪ ከማህሌት ልጅ እንዳለው አታውቂም? አላሁ አክበር። ደህና ደር መብሬ፣ ደህና ደር ሙኒት። ቆይ አንዴ ልንገርሽማ። በነገራችን ላይ ይሄ ያልኩሽ ታዋቂ ሜይ ቢ ልታውቂው ትችያለሽ በደንብ እና ደግሞ የሰፈሬ አንድ አካባቢ ልጆች ነን። ከድሮ ጀምሮ ገና ወጣትም ነው፣ ገና ልጅ ነው። ሙቪ ራሱ ፕሮዲውስ አድርጌለታለሁ። ዘፈንም አንድ ዘፈንም እንደዚሁ የመጀመሪያ ስራዎቹን እኔ ነኝ ሀልፕ ያደረኩት። የሰፈሬ ልጅ ስለሆነ እንዳድግ ስለምፈልግ እንደ ትልቅ እህት ማለት ነው። እና መጨረሻ ለዛ ነው ሻይም ይዞኝ ዝም ያልኩት። ላይክ ይህን ያክል ረድቸው እኔ ወደ እንዲታወቅ አድርጌው ስሙ እንዲጠፋ አልፈለግኩም። ግን ልጁ በምንም ተአምር ያንን ነገር ረስቶታል። አሁን በጣም ፌመስ ስለሆነ እና ትንሽ ለዛም ነው ሆልድ አደረኩት። ኦልሞስት 1 ዓመት ሊሆን ነው ዝም ካልኩ። አሁን ኦልሬዲ የተቆረጠው ይደርሰዋል። አታስቢ። አሁን ይደርሰዋል። ፑሻራ እንዳይደርሰው 30 ሺህ እኔም ላትርፍና እንዲበላሽ ነው ስራ። እንዳትበስቱ። እኔ ሰርፕራይዝ ላድርጋቸው ለእነ ሙኒት። ምናልባት ቢሸታት በኋላ ደግሞ ባይኖት ታይዋል ጎላ ብሎ ማለት ነው። ፖስት ነው ማድረግ በተደጋጋሚ ቁጭ ብዬ አንዳንድ ጊዜ አንተ ያነሳውን ሰው መጣል ይከብድሃል። እንደዛ ሆኖብኝ ነው። እኔ ማንም ሳያውቀው የሰፈሬ ልጅ ስለሆነ ረዳሁት። በቃ ማንም ሳያውቀው የዛሬ 8 ዓመት ምናምን አካባቢ እና በቅርብ ጊዜ የፕሮዳክሽን እቃዎች አሉኝና እኔ የሆነ ስራ ልሰራ ነው። የሆነ ሰርቻለሁ፣ ሊለቀቅልኝ ነው ከአርቲ ቲቪ እና የፕሮዳክሽን እቃዎች ኢትዮጵያ ያስገባዋቸው ነበሩ። ልውሰዳቸው አለኝ። 3 ነጥብ ምናምን ነው የሚሆኑት እቃዎቹ። ኦኬ ብዬ ሰጥቼው በእምነት ሰጠሁት። ያው እንደዚህ ስለረዳሁት ምንም ነገር አያደርግም፣ ምንም ያለ ምንም ዶክሜንት ማለት ነው። ከዛ ብሩን ስጠኝ ስለው 1-3-4 ወር ጠብቄ የለኝም አለኝ።
ሊለቀቅልኝ ከ2 ሳምንት በኋላ እኮ ሰጥሻለሁ ብለህ ነበር የወሰድከው ምናምን ስለው አይ አልቻልኩም አለኝ። ኦኬ መልስ ስለው እቃውን ሲመልስ እቃዎቹ ደግሞ አዳዲስ ናቸው። 2 አዳዲስ እቃዎችን ከእሽግ ያልተፈቱትን ለይቶ አስቀረ። ለምን ስለው እህቴ ወደ ደሴ ሄዳለች፣ እሷ አጋጣሚ እሷ ሩብ ነው፣ እሷ ስትመለስ ከሳምንት በኋላ እሱን እመልሳለሁ ብሎ ስልኩን አጥፍቶ ለ3 ወር ጠፍቶ ምን ሆነህ ነው ስለው እንደገና ደግሞ እንደዚህ ሆኖ ቀጥሬ አሁን ልስጥሽ አለኝ። ኦኬ ብዬ ደግሞ ሰው ስልኩን አጠፋ። መጨረሻ በቃ ድራማ ይሰራል ሳስበው አሁን ሽጦታል መሰለኝ እቃው እና በጣም ብዙ ድራማ ነው የሚሰራው። ቆይ እሰጥሻለሁ ይለኛል፣ መቼ እንደሚሰጠኝ አላውቅም። ቴምር ግን ታውቂያለሽ፣ አይግረምሽ የመጀመሪያ አጥቂሽ ማን እንደሆነ ልንገርሽ። ያነሳሽው ሰው የመጀመሪያ የሚያጠቃሽ የሚጥልሽ ሰው ያነሳሽው የደገፍሽው። ቴምር ሰምተሽ ከሆነ እኔ ቤቴ በፊት በአንድ ክፍል ቤት ልንገርሽ ከ3 ልጆቼ ጋር የባሌ እናት ቤት እኔ ባሌ 3 ልጆቼ አንድ ክፍል ነበር የምንኖረው። ግን ቤቴን አስተካክዬ ስወጣ በጣም ትልቅ ቪላ ውስጥ ነው የገባሁት። ስገባ ይሄ ሁሉ ህዝብ ከየመንገዱ ሌሊት እየሄድኩኝ ቀን እየሄድኩ እማነሳውን ህዝብ እቤቴ ውስጥ ሰርቪስ አለኝ፣ እዛ ነበር የምሰበስባቸው። እዛው ያስቀመጥኳቸው ልጆች ናቸው ለእኔ ጠላት ሆነው የተነሱት። እዛው ያበላኋቸው ያለበስኳቸው እኔን ሆኑ ላይፍ እንደዚህ ነው እንዲጥሎ ነው የሚያነሳው። እኔ ከዚህ ጋር ነው ለትምህርት የነገርኳቸውን ታሪኬን ለጉድ ያወጡታል። እኔ የምኮራበት ታሪክ ነው ያለኝ። ባይዘዌ ከትንሽ ተነስቼ እዚህ ስለደረስኩ ለእነሱ እማፍርበት መስሏቸው። አንድም የደጅ ጠላት የለንም ልንገርሽ። በተለይ በሴቶች ምንም የደጅ ጠላት የለው። ያነሳሻት፣ ያገሻት፣ ያቋቋምሻት ወይ ምክር ብለሽ የራስሽን ህይወት ጠቅሰሽ የመከርሻት ሴት የአንቺ ጠላት ትሆናለች። የደጅ ሰውማ አይነካሽም፣ ውስጥሽን አያውቀውም። እኔ እንደውም አሁን ከታች ስሟን ይጠቅሳለሁ። እንደዚህ ሚዲያ ላይ የምታውቋት መብረቁ ታውቃታለህ፣ መቤት ካሳ የምትባል አንቺ እንደዛ ስትይ እንትን አለኝና 10 ወር ቤት ያስቀምጫት ከመንገድ ላይ አንስቻት ዩቲዩብ ቻናል አብሯት የሚከፍት ሰው ጠፋና አብሬያት ከ6 ወር በኋላ ሰው ትጠይቃቸዋል። አብረን እንስራ ስትላቸው በየወሩ ደሞዝ 3,000 4,000 እንክፈልሽ፣ ካልሆነ ግን እንደዚህ የዩቲዩብ ባለቤትነት አናስገባሽም ሲሏት 6 ወር ቤት ያስቀምጬ ከዛ በኋላ እኔ ካሜራ ምናምን ገዛውና ወደዛ ላኩና በቃ እኔ አይዲያዎች እሰጥሻለሁ፣ አንቺ ቪዲዮ ላይ ትታያለች፣ ስለምትታወቂ አብረን ሸር እንሰራለን። ቢካዝ እኔም ቢያንስ እስከ $8,000-9,000 ኢንቨስት አድርጌያለሁ። ሰራተኛ ቀጥሬያለሁ፣ ኤዲተር እና ካሜራማን። እኔ ቤት ነው የምትኖረው በነፃ። በየወሩ የቤቷን ወጭ 3 ቤተሰብ ከነ ልጇ ከነ እህቷ እሷን እኔ ቴክ ኬር የማደርገው። ምክንያቱም ይችልሽ ከመንገድ ላይ ነው ያመጣዋት። መጨረሻ ላይ ግን ይኸውልሽ ብር ስታገኝ ሰው ቤት ተከራይታ የምንኖርበት ቤት አስወጥተው ጥለዋት፣ ቤተክርስቲያን ላይ ጥለዋት ከነ ልጇ እኔ ነኝ ወደ ቤት ያስገባዋት። ሚዲያ ላይ እርዱኝ ብላ መታ ማለት ነው። ቤቴ ደግሞ 20,000 ብር የሚከራይ አፓርትመንት፣ ትልቅ አፓርትመንት፣ ይሄ ዲፕሎማቶች የሚኖሩበት እዚህ ሲኤምሲ። አሁን በአሁኑ ወደ 40 ምናምን ሺህ ምናምን ደርሷል የቤቱ ኪራይ። በዛ ሰዓት ግን ቤቴ 10 ወር ተቀምጣ መጨረሻ ዩቲዩብ 3 ወር ከሰራሽ በኋላ መውጣት እፈልጋለሁ ስትለኝ እንደ ድሮ መልሰሽ ጎዳና ላይ እንዳትወጪ፣ ዩቲዩቡን አርፈሽ ብትሰሪ ይሻልሻል ስላ ለካ የራሷ ብቻዋን ለመክፈት ፈልጋለች። ሰው መክሯታል። ከዛ ወጥታ አልፈልግም ማለች። ዩቲዩቡን በሚዲያ ሸጥ ነው የሸጥነውም ትራንስፈር አልተደረገም፣ በእኔ ስም ነበር። ይሸጥ ብላ በራሷ ፍቃድ 160,000 የሆነ ካሜራማኑ እፈልገዋለሁ አለ። እኔ ጋር ፕራንክ ስንሰራ ሲደበደብ ስለነበረ እሶኬ ችግር የለውም ይውሰደው አለችኝ። ይሄ ዩቲዩብ ርካሽ ነው አልኳት። ብትቆይ ብትረጋጊ እስከ 500,000 ድረስ ልንሸጠው እንችላለን። ተረጋጊ ስራት እምቢ አለች ማለት ነው። ቢካዝ ኦልሬዲ ውጭ ብሎ ሰው እሷ ጋር በየወሩ እስከ 160,000 ምናምን ይሰራ ነበር ዩቲዩብ። ለእሷ 80,000 ለእኔ 80,000 ጥቅም እናገኝ ነበር ማለት ነው። 3 ወር ስትሰራ ወደ ኦልሞስት 3 ወር ከግማሽ 4 ወር ማለት ነው። ከሰኔ ጀምራ እስከ መስከረም ድረስ ነው የሰራችው። ከዛ መጨረሻ ላይ ዩቲዩብን ከሸጥነው በኋላ ከ3 ቀን በኋላ ሄዳ ለልጁ ትራንስፈር የማደርግለት ከ2 ሳምንት በኋላ ነበር። በስሙ የምቀይርለት አልተቀየረም፣ ስቲል በእኔ ስም ነበር። ብር ስለፈለገች ብቻ ወደ ተስካር ለዋጣ ጎጃም ልሄድ ነው ምናምን። የጎጃም ልጅ ነች፣ ሰው ሁሉ ያውቃታል ስትለኝ ኦኬ ብሩ 80,000 ሰጠዋትና ልጁ 160,000 ሰጠንና ለእኔ 80,000 ለእሷ 80,000 ተካፍለን በ3ኛው ቀን ለልጁ ዩቲዩቡንም ሳላዞርለት ወጣ ባህና ዮሐንስ ጎጅዬ ሰው ሲሰድባት እንደሸጥ ነው በሚዲያ ነበር የተናገርነው። አንቺ የድሮ ምናምን መልሰሽ ረሃብሽ ልትገቢ፣ መልሰሽ ጎዳና ላይ መልሰሽ ፔስታልሽን ይዘሽ ወደ ጎጃም ልትገቢ ምናምን እያሉ ሲሰድቧት እንደገና በሚዲያ ሄዳ በድላኝ ነው ብላ ስታለቅስ
ሰው እኔን እንደገና ተሳደበ። ሲሳደብ ዩቲዩብንም ብሩን መለስኩለትና ልጁን ራሴ ጋር አደርገዋለሁ። አላዞርልህም ዝም ብዬ አስቀረሁት። አሁን እስቲል ይሳደባሉ። ያቺ ልጅ እኮ ጎዳና ስትወጣ ርቧት ቤተክርስቲያን ላይ በነበረች ሰዓት ከቤት የቤት እቃዋን ሁሉ ይዘው የቤት ኪራይ የ2 ወር የሌላ ደግሞ እንደ የሆነ ምግብ ቤት ፍርፍር ቤት ነው በኬንዳ ዙሪያውን የታጠረ እሱ ቤት መሸጥ ጀምራ ነበር። ያም ከስራ በኮቪዱ ምክንያት ልጅቷ እቃዋ ሁሉ የምንድን ነው ይሄ የካፌ እቃዋ የቤት ኪራይ ሁሉ ተይዞባት መክፈል ሳችል ቀርታ ያን ሁሉ ዳ ከፍዬ ነው ያመጣኋት ወደ እኔ። ዘፈን ሁሉ ለህዝብ እንድታደርስ አድርጊያታለሁ። ማለት ይችልሽ የምትበላ ያጣች ልጅ ዘፈን እንድሰራ ለራሴ ስፖንሰር ሆኜ 140 ሺህ በላይ አውጥቼ ያን ሁሉ ብር በልታ እቤት 10 ወር ተቀምጣ መጨረሻ ላይ በድላይ ነው ወጣሁት አለች። ክፉ በሆነ አንድ ቀን እኔ ቤት ልታድር አትችልም። ለዛውም ደግሞ በየወሩ ዩቲዩቡ 6 ወር እኔ ቤት የሶስት ሰው አስቤዛ እኔ ቴኬር እያደረኳት ኑራ ማለት ነው። እና ሰው ከባድ ነው በነገራችን ላይ ሙኒት። እኔ ሳልረዳሽ ቀርቻ አይደለም፣ ግን ምንድነው ልዩነቱ? አሁን እኔ አንቺ እንድጠይቅሽ አደረገኝ ልጆቹ ጀስት በቃ ብር ሰጥተውሽ ፕሮሰስ ምክንያት ስለሆነ እንጂ ሰዎች ጥሩ ነገር አድርገሽላቸው መጨረሻ ላይ ከጀርባሽ እንደሚወጉሽ እኔ ራሴ ላይ ተደጋጋሚ ደርሶ። አበሻ ማለት የእናቴ ልጅ ቡጉንጅ ማለት ነው። የተሳሳተ ቦታ ላይ ነው የሚወጣው። አይተሻል? ቡጉንጅ የሚባለው ነገር ብብት ላይ፣ መቀመጫችን ላይ፣ ጭን ላይ የሚወጣበት ቦታ ራሱ በጣም የተሳሳተ የሚያፍን የማያንቀሳቅስ ቦታ ነው። አበሻ ማለት ደግሞ ያ ነው። አሁን በነገራችን ላይ ኤግዛክትሊ እኔ በነገራችን ላይ እሷ ልጅ እንትና ቤት ሁሉ ጋብዣት ነበር። ማነው ስሟ? ሀቢባ ቤት እንድትመጣ እንደውም የኔ ከ500 ሺህ ብር በላይ ብር እንዳለባት። ምክንያቱም ሰው ያለ እኔ ስም ከሰጠኝ ዩቲዩብ እንግዲህ ያን ዩቲዩብ እኔ ይችን ልጅ 10 ወር ቤት የተሸከምኩ ሴትዮ የእሷን 160 ሺህ ተሽጦ ተስማምታ ራሱ ሽጣ የሄደችውን ዩቲዩብ ቴምር ሰረቀቻት ምናምን የሚል እንደ ሌባን የማውራት ጀመሩ ማለት ነው። ስለዚህ ልጅቷ ነይ ቅረቢ ስትባል አትቀርብም። እነ ጆከርም ነይ ቅረቢና የቀረብሽ ብር ካለ፣ ምክንያቱም እኔ እሷ ላይ ብር እንዳለኝ ታውቃለች። ከመጣች ያንን ብር ነው ማስመልሳት አፍንጫዋን ይዤ። ዩቲዩቡን ደግሞ ተስማምታ ሽጠዋለች። እስቲል አለ ዩቲዩቡ እኔ ጋ ገብቷቸዋል። እኔ ጋ አለ ዩቲዩቡ ምንም አልጠቀምበት። 160 ሺህ እልክ ስለያዘኝ ነው የዛን ሰዓት ለልጁ ራሱ መልሻ እኔ ጋ ያስቀረውት። እና ሰው አንቺ ሚሊየን አድርገሽ 50 ሺህ ብር ሰረቅሽ ይሉሻል። አሁን እንግዲህ እኔ ለልጅቷ ያደረግኩላት 10 ወር እና ለዘፈን ለህዝብ እንዲትደርስ ምናምን ከጎዳና ላይ እያነሳው አታረስቶ እኔ ለልጅቷ አስበሽዋል የሆነ ብር ስሰርቃት አሜሪካ እየኖርኩ አንድ ከሆምለስ መንገድ ላይ አንስቼ ቤቴ ካስቀመስኳት ሴት ብር ሰርቃሽ ይሉኛል። እና አንዳንድ ጊዜ ሰው ጭፍን ነው። ልጅቷ በነገሮች ላይ እመቤት ካሳ አሁን ወልዳለች አይደል? እስኪ ነይ በሏት እናንተ ደንቆሮውን ብዙዎቹ እዚህ ዝም ብላችሁ እንትን የምትሉ ነይ መብረቁ ቤት ቴምር በድላሽ ከሆነ እኔ አለባት 500,000 ብር እመቤት ካሳ ላይ አለኝ። በነገራችን ላይ አለኝ 500,000 ብር የኔም ብር ነው የበላችሁ እመቤት ካሳ። የኔም ብር አጭበርብራ በልታ ከዛ ደግሞ ዙራ ተበደልኩኝ በዲ ላይ ነው ረዲቸሽ ስለምትለኝ ሞራሌ ተነክቶ ነው። እሷ ሰርቃኛለች አላለችም። ባይ ዘ ወይ እዚህ የምታወሩ ባለጌዎች ናችሁ እንጂ የምትቀደዱት። እሷ ራሱ ወጣ በሚዲያ እኔን ሰረቀችኝ አላለችኝም የመጀመሪያ ጊዜ። አይ መጥፎ ነገር ረዲቸሽ እያለች ስትናገሪ ሞራሌ ተነካ። ለዛ ነው የወጣሁት ከእሷ ጋር ስራ ትቼ ምናምን ያለችው። ከረዷት ረዲቸሽ ብላት ምን ሞራሏን ይነካታል? ከተረዳች ረድቻት አለው ዳሳይ። ግን የራሷ ዩቲዩብ ቻናል ለመክፈት አንዳንድ ሰዎች የማታውቁት የሰው ልክ ሳታውቁ እኔ እንደመቤት አይነት በጣም ብዙ ሰዎችን ረድቻለሁ። ግን እሷ ደግሞ የሚዲያ ሰው ስለሆነች መታዝ ሚዲያ ላይ ታዋቂ ስትሆኝ በነገራችን ላይ ብዙ ነገሮች ታመጫለሽ፣ በአንቺም ላይ ብዙ ነገር ይመጣብሻል። ይሄ ነው እኔ የተረዳሁት። ያ እና ትንሽ ሰው አድርገሽለትም አጭበርባሪ ነው። ብዙ አጭበርባሪ ነው። ያ ወዳጅን ጠብቅልኝ ጠላት ጠብቃለ ወረል ነገሩ ከጀርባ የሚወጉ በነገራችን ላይ በጣም የረዳሃቸው ሰዎች ናቸው። አሁን ይሄ ልጅ እኔ ወደ ሚዲያ ለማምጣት ስሙ ይጠፋል። ቢካዝ ይሄን ልጅ እናቱ አረብ ሀገር ነው የምትኖረው። እናቱ ስፖንሰር አልሆነችውም። አንደኛ ልጁ ሙስሊምም ስለሆነ ዘፈን እንዲዘፍን ሙቪ እንዲሰራ አይፈቅዱለትም። ሰው እኔ ነኝ የረዳሁት የመጀመሪያ ስራዎቹን ለህዝብ እንዲበቃ። ያ ማለት ወደ ህዝብ ፊት እንዲቀርብ እኔ ነኝ ፌመስ ያደረግኩት ማለት ነው። እንዴት ብዬ ነው ልጅ ከታወቀ በኋላ አምጣ ስለው በውስጥ በሰው ላኩበት። እኔ ራሴ ያናገርኩት። ቆይ ዛሬ ቆይ ነገ ይለኛል። ሸሚዞን እንዳልጥለው መጣል አልፈለግኩም እንጂ የድምፅ ሪከርድ አለኝ፣ መረጃዎች አሉኝ። ሲቀበል አጋጣሚ ሲቀባበሉ ልጁ ቪዲዮ ሁሉ አድርጎታል። ግልጽ ነው። ልጁን አሰጠዋለሁኝ ሚዲያ ላይ አውጥቼ። ግን እኔ ሰው እሱን ከምጥለው እስቲ ቆይ ልታገሰው ብዬ ነው። ያው መጨረሻ ግን አለቀውም። ለእሱ ዝም ብዬ እንደዚህ ላይክ ስማርት ሆኖ ከሚወስደው
አፍንጫውን ልጅ ተቀብዬው ለተቸገረ ድሃ ብሰጥ ይሻላል። ደግሞ ረድቸው ከእኔ ማጭበርበር ከሞከረ አንተ ዝግቤ ይዣለሁ ሳትቀይሪ 30 ሺህ ብር አለኝ መጀመሪያ ያሉ ያዝ ግን በቤት ስለተነገረ ራሱ በቃ ብለው ፖይንትስ እኮ አሳተሽ በሉ። መልካም ጊዜ ይሆንላችሁ። በንግግር ያስቀየምኳችሁ ካላችሁ ይቅርታ። አሁን ደግሞ ከዚህ በኋላ የሚቀጥል ስራ አለ። ሳሪ ቤት ደህና ደሩ። ደህና ደሪ ሙኒት። እኔ እልክልሻለሁ በውስጥ ስታቻ በእኔ በቁጥር የራሱ ሀይ ብትይኝ ደስ ይለኛል። ብዙ ስላለሽ አንቺ ሜቢ እኔ ላታዩ ትችያለሽ። የውጭ ቁጥር ብዙ ሰው ሀይ ስለሚሆን እለየዋለሁ። ግድ የለሽም። እሺ አሪፍ። እሺ ኢየሩስ የታለች እሷ ልጅ? በግርግር ተረሳች። ኢየሩስ አቤት። ዱባይ ብር ሊቀበልልሽ የሚችል ሰው አለ? አለ በእርግጥ ግን እኔም አካውንት ስላለኝ አካውንት ልሰጥሽ እችላለሁ። ሳውዲ አይደለሽ እንዲ ያለሽው? አዎ ሳውዲ 2 ቀን 3 ቀን ይፈጃል በባንክ ስናስተላልፍ። ለሪከርድም ጥሩ ስላልሆነ እዚህ የሚቀበልልሽ ሰው ካለ አካውንት ነው የምፈልገው። በአካውንት አስተላልፌ ሪሲት ላንቺ ልክልሻለሁ ወይ መብረቅ ልካለሁ። እሺ በውስጥ ልላክልሽ አካውንት ቁጥር? አዎ ቲክቶክ ላይ ላኪው። በቲክቶክ በጣም አመሰግናለሁ። 3200 ነው ያልሽው? አዎ ባልሽ ስራ ሲይዝ መጀመሪያ ለእኔ ነው የሚከፍለው። እሺ ቃሌን ጠብቄ እዚሁ መጥቼ እግዚአብሔር አቆምሻለሁ። ገልብጬሽ 30 ሺህ ነው። ምንም ችግር የለም። ምንም ችግር የለውም። ብቻ በችግር ድረሽ ሊሞኔት እግዚአብሔር በጣም ነው የተጨነቁ። ኢንሻላ እውነትሽን ይሁን ሀቢብቲ። ማርያምን የምሬ ነው። ማርያምን በቃ እሺ። ሁሉ ግን ባልሽን ላለማጣት በጣም ነው የማመሰግነው። እሺ ሞኔት እሺ። ባልሽን ላለማጣት ባሏን የምትከባከብ ሴት በጣም ወዳለው መብረቁ። በዛ ላይ ብዙ ዋጋ ከፍያለሁ ሞኔት። የምር ማርያምን ነው ልጅ ዱባይ መጥቶ 2 አመት ተቀምጦ ነው ስራ የገባው እና እዚህ ደግሞ እንደነገርኩሽ በቃ ማለት ብዙ ነው ታሪኩ። ብቻ ካለፈ ነው የማወራው። ማርያምን ነው በጣም ከባድ ሁኔታ ላይ ወላሂ ልንገርሽ። አንቺ ስታደርጊለታል ግን አላህ ልቡን ይጠብቅልሽ። የአንቺ ብቻ ያርግልሽ። የአንቺ ብቻ ያርግልሽ። እንዲህ ስንት የለፉ እዚህ ዱባይ ላይ ያለ ታሪክ ብነግርሽ ስንት ነገር ሆነው ያመጧቸው ባሎቻቸው የሚሰሯቸውን ስራ ብታቂ በጣም ታዝኛለሽ። አሁን ይህንን ካስተካከልሽ በኋላ ደግሞ ተሸክመሽ የምታኖሪው ከሆነ ወንድነቱን የምታሳጨው ከሆነ ደም እንደሚያስለቅስሽ ወቂ። በፍጹም ምን አለ መሰለሽ ወንድ ልጅ ኃላፊነት ካልጣልሽበት፣ ወንድነህ ካላልሽው፣ እኔንም ልጆቼንም ተሸከመኝ ካላልሽው ልንገርሽ ገደል ነው የሚከትሽ። ይህንን ወቂ። ብቻ ይሄ ነገር ይስተካከል እንጂ ያን ያህል ኃላፊነቱን እንትን የሚዘነጋ ሰው አይደለም። ተጠንቀቂ። መሲ ቤት እንዳትመጪ በኋላ። እኔ ስልከዋለሁ ግን መሲ ቤት እንዳትመጪ ለክስ። አሁን መሲም ጋር ደግሞ ጨምቷል። አይ ችግር የለውም አንመጣም። ብቻ ከዚህ እሺ እያሉስ በውስጥ በኩል አካውንቱን ላኪልኝ። እሺ አመሰግናለሁ። በጣም ነው የማመሰግነው። ደህና ደሩ። ቻው። 7ኛ ጊዜ ደህና ደሩ አልኩ። ስንት እዩ ፎንቃሽ ስንት ኪሎ ለባልሽ ያለሽ? ምን አልከኝ? ለባለቤትሽ ያለሽ ፎንቃ ስንት ኪሎ ይሆናል? ኧረ በኪሎ አይደለም ማለት እውነት ለመናገር ማለት እንደዚህ ዝም ብሎ አገኘሁሽ አፈቀርኩ ተባብለን የተጋባን አይደለም። በተክሊል ነው የተጋባ ነው። ብዙ ውጣ ውረዶችን አሳልፈናል እና ማለት በጣም ነው የማፈቅረው እውነት ለመናገር ግን ከዛ በላይ ደግሞ በጣም ሪስፔክት አለኝ ለሱ። ምክንያቱም ለእኔ ብዙ ዋጋ ከፍሎልኛል እና ለዛም ነው እኔም ዋጋ የምከፍለው። በታመምኩበት በወደድኩበት ሰዓት ብዙ ጊዜ አብሮኝ ዋጋ ከፍሏል። አሜን መብረቁ። በቃ በጣም ነው የማመሰግነው የእውነት እኔ እንጃ ብቻ 40 ኪሎ